ጤና ይስጥልን የተከበራችሁ ተመልካቾቻችን እንዴት ናችሁ? በየሳምንቱ በዚህ ሰዓት እናንተ በየቤታችሁ ናችሁ የምትሳተፉበት ጤናዋ በቤቶ ዛሬም እናንተን የሚመጥን ጉዳይ ይዞ እንግዲህ በቀጥታ ስርጭት መጥቷል ማለት ነው። የታሸጉ ምግቦች ላይ የሚገኙ ጽሁፎችን ምን ያህል እናቃቸዋለን? ዛሬ በዚህ ጉዳይ ላይ በደንብ ቆይታ እናደርጋለን። ሁለት ባለሙያዎችም እዚህ ስቱዲዮ ተገኝተው ከኛ ጋር ቆይታ ሊያደርጉ ነው። እነሱን አስተዋውቄ ጀምራለሁ ማለት ነው። ዶክተር ዘላለም ደበበ የስነ ምግብ ሕክምና ባለሙያ፣ እንደዚሁም ደግሞ አቶ ጋሻው አለማየሁ ከኢትዮጵያ መድኃኒትና ምግብ ባለስልጣን የምግብ ኢንስፔክሽን ባለሙያ። ሁለታችሁም እንግዲህ ጥሪያችንን አክብራችሁ ጊዜያችሁን ሰጥታችሁን በምናነሳው ጉዳይ ላይ ከኛ ጋር ለመወያየት ስለመጣችሁ በተመልካቾችና እንደዚሁም በእኛ ስም ከልብ አመሰግናለሁ። እንግዲህ የዘወትር ደንበኛችን ናችሁ። ስለ ምግብ ከተነሳ እናንተ አትቀሩም። በጣም አመሰግናለሁ። ተመልካቾች እናንተም ከኛ ጋር ስለምትሆኑ ከልብ ነው የምናመሰግነው። የታሸጉ ምግቦች ላይ ስለሚገኙ ጽሁፎች ዛሬ በዝርዝር እንመለከታለን። በጉዳዩ ላይ እንግዲህ ሀሳብም አስተያየትም ጥያቄም ካላችሁ የስቱዲዮ ስልክ መስመራችን ዛሬም ለእናንተ ክፍት ነው። በ0112 742 35 ከደውላችሁ ባልደረባይ አማረ የእናንተን የስልክ ጥሪ ለማስተናገድ ከካሜራና ከስቱዲዮ ባልደረቦች ጋር በተጠንቀቅ አሉ ማለት ነው። ወርቅነሽ ሙላቱ ስርጭቱን እየመራው አብሬ ቆይታ አደርጋለሁ። ከኛ ጋር ሁኑ። ለእይታ በጣም የሚያማምሩ እንግዲህ ምድባቸውን ይዘው ተቀምጠዋልና በእርግጥ ዛሬ የምናወራው የታሸጉ ምግቦች ላይ ስለሚገኙ ጽሁፎች ሰው ምን ያህል እነዛ ጽሁፎች እያየ ይጠቀማል ነው። እዚህ ጋር የሚታየኝ ሰላጣ አለ፣ የዳቦ አይነት አለ፣ ወተቱ አለ፣ ምኑ አለ። ይሄ ታሽጎ ተቀነባብሮ በኋላ ይመጣል አይደለ? እንደዚህ እያየናቸው ያለናቸው ምግቦች ምድቦች ይመስሉኛል። አጠቃላይ ግን ምግብን በስንት እንመድባለን? የምግብ ምድብ ደግሞ ስንል ምን ማለት ነው? ዶክተር ዘላለም እስቲ ካንቺን ጀምር። እሺ፣ አመሰግናለሁ። እንደምን ዋላችሁ። የምግብ ምድቦች የምንላቸው የተመሳሳይ አስተዋጽኦ ለጤናችን ተመሳሳይ አስተዋጽኦ የሚሰጡ ምግቦች ከተለያየ ምግብ ተመሳሳይ አስተዋጽኦ ልናገኝ እንችላለን እና ለምሳሌ አትክልትና ፍራፍሬ ተብለው የሚመደብ አንደኛው ምድብ ነው። አትክልትና ፍራፍሬ ተመሳሳይ ጥቅም የሚሰጥ ግን የተለያዩ አትክልትና የተለያዩ ፍራፍሬዎችን የሚይዝ ምድብ ነው ማለት ነው እና አብዛኛውን ጊዜ ቪታሚን የሚሰኙ እና ማዕድኖች ይገኙበታል። ከፍተኛ ጉልበት አይገኝበትም። ስለዚህ እሱም በልተን መዋል አንችል ይሆናል። ግን ሌላ የሚጠቅሙ ጉልበት የማይሰጡ ይዘቶችን ያቀርባል እና አትክልትና ፍራፍሬ በዋነኝነት መከላከል ሌሎቹንም የምግብ ምድቦች የሚመጡ ዋና እንትኖችን ስራ ላይ እንዲውሉ እነዚህ አስተዋጽኦ አላቸው። በቃ አይታዩም፣ ከኋላ ናቸው፣ ግን ከፍተኛ ጥቅም ህመም መከላከል፣ ቪታሚኖችን ማቅረብ፣ ማዕድኖችን ማቅረብ እንዲሁም ደግሞ ፈሳሽ ነገር በጣም ከፍተኛ አላቸውና ብዙ አትክልት ፍራፍሬ የሚበላ ሰው ውሃ ብዙ ላይ ጠጣ ይችላል ከነሱ ስለሚያገኘው። ስለዚህ እነዚህ አንድ ምድቦች ናቸው። እህልና የእህል ተዋጽኦ ምድቦች እንበላቸው እነዛን በዋናነት የስራ ኃላፊነታቸው ለበለው ጉልበት መስጠት ነው ለሰውነታችን። ሰውነታችን እለት ከእለት የሚጠቀምበትን ስራውን የሚያከናውንበትን ስራውን ስን የጉልበት መሄድ መራመድ ብቻ አይደለም። ልባችን፣ ኩላሊታችን፣ ጉበታችን፣ ሳምባችን በ24 ሰዓት ያለማቋረጥ እስከ ለተሞታችን ድረስ ስራ ላይ ነው ያለው። ለዛ ሁሉ ስራ የሚሆን ጉልበት አቅራቢ ነው። በዋናነት እሱን ይሰራል። ካርቦሃይድሬት የምንለው ነው። እነዚህ እንግዲህ ካርቦሃይድሬት ብቻ ሳይሆን ሌላም አስተዋጽኦ አላቸው። ገንቢም ትንሽ አስተዋጽኦ አላቸው። ማዕድንም ቪታሚንም አላቸው። ግን ትልቁ ስራ ኃላፊነታቸው ጉልበት መስጠት ላይ ነው እና ጉልበት ሰጪ ምግቦች ተብለው ይመደባሉ። እና የተለያየ ግብአቶች እዛ ውስጥ ሊመደቡ ይችላሉ። ከዛ እዚህ ታችኛው ጋር ደግሞ የምናየው ገንቢ ምግቦችን በዋናነት የሚያቀርብ የምግብ ምድብ ነው። እነዚህም እንግዲህ ወይ ከእንስሳት ተዋጽኦ ሊሆን ይችላል ወይ ደግሞ ምናልባት እዚህ ጋር ምስሉ የለም ጥራጥሬዎች እና አተር፣ ምስር፣ ሽምብራ፣ ሽሮ የመሳሰሉት እንደዚሁ ተመሳሳይ ገንቢ ምግብ የሚያቀርቡ የምግብ ምድብ ነው። ስለዚህ ዋና ኃላፊነቱ እሱ ቢሆንም ምናልባት ትንሽ ቅባት ሊኖረው ይችላል፣ ሌላም ነገር ሊኖረው ይችላል። ግን የሚታወቀው ገንቢ ምግብን ፕሮቲን የሚባለው በማቅረብ ነው። ከዚህ ውጭ እንግዲህ ደግሞ አንዳንድ ጊዜ ቅባት የሚበዛባቸው ምግቦች ደግሞ እንደዚሁ ለብቻ ሌላ ምድብ
ይሰጣቸዋል። እነ እንቁላልና ስጋ እዚህ ውስጥ ይገባሉ፣ ምክንያቱም ከፍተኛ ገንቢ ፕሮቲን ስላላቸው። ግን ዘይት ብዙ ጊዜ አጣርተን የምናወጣቸው ዘይት፣ ቅቤ ሊሆን ይችላል፣ ወይ ደግሞ እነ ተልባ፣ ኑግ ከቅባታቸው ከፍተኛ የሆኑ ምግቦች ወይ ደግሞ ተቀነባብረውም ቢሆን ከፍተኛ ቅባት እንዲኖራቸው ተደርጎ የተመደቡ ምግቦች ለአንድ ምድብ ይይዛሉ። የቅባት እህልና ከቅባት እህል የምናወጣቸው ቅባቶችም ሊሆኑ ይችላሉ፣ ቅቤም ሊሆን ይችላል። ምክንያቱም ከወተት ተለይቶ ለብቻው ምግብን ለማዘጋጀት ለብቻው ተደርጎ ስለተቀመጠ ስለዚህ 4 ሆነ አይደለ? 5ኛ ብዙ ጊዜ ወተትና የወተት ተዋጽኦ አንዳንድ ጊዜ ለብቻው ምድብ ይሰጠዋል። ምክንያቱም ለየት ብሎ ከሌላው የገንቢ ምግብ አቅራቢ ከፍተኛ ማዕድን ሰውነታችን ደግሞ በከፍተኛ መጠን የሚያስፈልገው ማዕድን ካልሲየም ለአጥንታችን የሚሆነው እሱን ስለሚያቀርብ አንዳንድ ጊዜ ለብቻው ይመደባል። ከዚህ ደግሞ ውጭ እንግዲህ አሁን አምስት ሆኖ አይደል? ከዚህ ውጭ አንዳንድ ጊዜ ለጥናት ለምርምር ደግሞ ተብሎ በየአገሩም ሆነ በየአካባቢው የተለየ ምድቦችም ሊመደብ አትክልት ለሁለት ቦታ ሊከፈል ይችላል። ቪታሚን ኤ በከፍተኛ መጠን ማቅረብ የሚችል አትክልት ፍራፍሬ ለብቻው፣ ሌላ ደግሞ አትክልት ፍራፍሬ ለብቻው ተብሎ ሊመደብም ሊከፈልም ይችላል። ባለው የስራ ድርሻቸው ልበል ኃላፊነታቸው በዛ መሰረት የበለጠም ክፍል ሊኖር ይችላል። ግን እነዚህ ዋና 5ቱ ናቸውና እነዚህ በሙሉ ተጠናቀው ያለበት ምግብ የተሟላ ሁሉን ነገር የሚያቀርብ የሚያስደስተን ሆኖ ጤናማ የአመጋገብ ስርዓት ጤናማ እንለዋለን ሁሉንም ያቀናጀ ሲሆን። መልካም እንግዲህ መግቢያ ላይ ያልኩ ነበረ እነዚህ ምግቦች በአይናችን ስናያቸው ኦኬ ካሮት አለ፣ አቮካዶ አለው፣ ስለዚህ ቫይታሚን ሲ በሽታን የመከላከል አቅምን ይጨምራሉ እያል እንጠቀማቸዋለን። እዚህ ጋር ዳቦዎች፣ ሌሎች ነገር ስናይ ቅድም እንዳለው ጉልበቱ ካርቦሃይድሬቱን እናገኛለን፣ እዚህ ጋር ፕሮቲኑን እያል እንመገባለን፣ እናውቃቸዋለን ስለምናያቸው ማለት ነው። ሳናውቃቸው ወይ ደግሞ ታሽገው ቆስጣ አለች አረንጓዴዋ በአይናችን ቅድም ያየናት እሷ ወይ ተጠብሳ ወይ ደርቃ ደግሞ ታሽጋ ስትመጣ እላዋ ላይ የሆነ ጽሁፍ ሊኖራት ይገባል። ምንድናት ምንድነው ይዘቷ የሚለውን ነገር ለማወቅ ማለት ነውና ታሽገው ሲመጡ ምግቦች የግዴታ ገላጭ የሚባል ነገር ያስፈልጋቸዋል ማለት ነው። ዛሬ ይህንን ነው በስፋት የምንመለከተውና በታሸጉ ምግቦች ላይ በዋነኝነት የምናገኛቸው ወይ ደግሞ መገኘት አለባቸው ተብለው መጠቀስ ያለባቸው ይዘቶች ምንድናቸው? ጋሻ እሺ አመሰግናለሁ። ቅድም ሲነሳ እንደነበረው ከተለያዩ ጥሬ እቃዎች ተጠቅመን የምናመርታቸው የተለያየ የምግብ አይነቶች አሉ። እነዚህ የምግብ አይነቶችን ደግሞ ለህብረተሰቡ ለገበያ በሚቀርቡ ጊዜ ላያቸው ላይ ሊጻፉ የሚገባ ገላጭ ጽሁፍ ውስጥ መካተት ያለባቸው ተብለው የተዘረዘሩ በሀገር አቀፍ ደረጃ የወጣ አስገዳጅ የገላጭ ጽሁፍ ደረጃ አለ። እሱን መሰረት በማድረግና የኢትዮጵያ ምግብና መድኃኒት ባለስልጣን የተቋቋመበት ወይም ደግሞ የስራ ድርሻውን የተሰጠበት አዋጅ አለ 1112 2012 ዓ.ም የጸደቀ ማለት ነው። በገላጭ ጽሁፍ ዙሪያ በዝርዝር ያስቀምጠዋል። እነሱን መሰረት አድርገን ለምሳሌ እዚህ ጋር በቀረበው የምግብ አይነት ላይ መሰረት አድርገን እዚህ ላይ የተጻፉትን እንገልጻለን ማለት ነው። ለምሳሌ እዚህ ጋር የተጻፉ ነገሮች በሙሉ የሚጠራው የገላጭ ጽሁፍ ተብሎ ነው የሚታወቀው ማለት ነው። ስለ ምግቡ የሚገልጹ ጽሁፎች ናቸው እነዚህ። ከመጀመሪያው ላይ እንደምናየው እያንዳንዱ ምርት መጀመሪያ ታሽጎ ለህብረተሰቡ ሲቀርብ የምርቱ ስም ሊኖር ይገባል። ያ ምርት ምን እንደሆነ የምርቱን አይነት በትክክል ሊገልጽ ይገባል። ከዛ በተጨማሪ ደግሞ ያንን ምርት ያመረተው የአምራች ድርጅቱ ስም በትክክል ሊገልጽ ይገባል። የአምራች ድርጅቱ ስም የለም ማለት ያንን ምርት ማን እንዳመረተው ኃላፊነት የሚወስድ አካል የለም ማለት ነው። ስለዚህ የአምራች ድርጅት ስም ግዴታ በትክክል ሊታይ በሚችል መንገድ መጻፍ አለበት። ከዛ የምርቱ ስም አለ ብለናል። በተጨማሪ ደግሞ እያንዳንዱ ምርት የተመረተው ምርት በትክክል ሊገልጽ የሚችል ነገር መጻፍ አለበት። ለምሳሌ ሙሉ የሆነ ወይም ደግሞ ተፈጥሯዊ በሆነ ነገር በሙሉ ተጠቅመን ያመረት ነው ከሆነ በተለምዶ ይሄ ኦርጋኒክ የምንለውን ተጠቅመን ልንገልጸው እንችላለን። ወይም ደግሞ ሌሎች አይነት ስያሜዎችን ተጠቅመን ልንገልጸው እንችላለን። ከዛ በተጨማሪ ደግሞ ያለውን ኮንተንት በትክክል ለምሳሌ እዚህ ላይ እንደምናየው ሎው ፋት ይላል። ስለዚህ ይሄ ፕሮዳክት በውስጡ ያለው የቅባት መጠን በጣም አነስተኛ መሆኑን በትክክል
ይገልጻል ማለት ነው። ከዛ በተጨማሪ ደግሞ አጠቃላይ ያለውን የምርት መጠን በግራም ከሆነ በሊትርም ከሆነ ወይ ቮሊዩሙን ወይም በማስ ይገለጻል ማለት ነው። ምን ያህል መጠን እንዳለው እሱ በትክክል መገለጽ አለበት ማለት ነው። ከዛ በተጨማሪ እዚህ ላይ ያልተጠቀሱ ለምሳሌ መካተት ያለባቸው በደረጃው ላይ የሚጠቅሳቸው የንጥረ ነገር ዝርዝሮች በትክክል መጠቀስ አለበት። የንጥረ ነገር ዝርዝሮች እያንዳንዱ የታሸገ ምርት በውስጡ የያዛቸው የንጥረ ነገር ዝርዝሮች አንድ በአንድ በትክክል መጠቀስ አለበት። እነዛ ንጥረ ነገሮች ደግሞ እንዲሁ አይደለም እዛ ላይ የምንጽፈው ደስ ያለን ነገሮች ሳይሆን ምርቱ ላይ የምንጽፈው በላብራቶሪ በትክክል ተመርምረው የላብራቶሪ የምርመራ ውጤትን እንደ ሪፈረንስ ቤዝ ተደርጎ ነው እነዚህ ነገሮች ምናልባት ዝርዝሩ የንጥረ ነገር ወይም የምግብ ይዘቱ ዝርዝር የሚጻፈው በዚህ መንገድ ነው። እንደምታውቁት ያው ብዙ ጊዜ የገላጭ ጽሁፍ ሲጻፍ ለአይን በሚታይ መንገድ ነው መጻፍ ያለበት። ምክንያቱም የሚገዛው ህብረተሰብ አይቶ በትክክል ሊለየው በሚችል መንገድ አይቶ ለምሳሌ እዚህ ጋር የተለያዩ የፋት መጠን አለ፣ የሶዲየም መጠን አለ፣ የኮሌስትሮል መጠን አለ፣ ዝርዝር ናቸው። የቫይታሚን ዝርዝሮች አሉ፣ የፕሮቲን መጠን አለ። ስለዚህ የሚገዛው ህብረተሰብ እያንዳንዱ በተለያየ ገበያ አካባቢዎች ላይ በሚገዛ ጊዜ እነዚህ ነገሮች እያስተዋለ በትክክል መግዛት ይኖርበታል ማለት ነው። ዝርዝሮቹን ደግሞ በኋላ በደንብ እንሄድባቸው እናያቸዋለን። አሁን እንግዲህ ጥያቄው የሚመጣው እዚህ ጋር ነው። እነዚህ ዝርዝሮች ምናልባትም እዚህም ሀገር በሚመረቱ የተለያዩ የምግብ አይነቶች ላይ የሚቀመጡ ሆኖ ልናገኛቸው እንችላለን። ግን ምን ያህሎቻችንን ታሽገው ሲሸጡ ስንገዛቸው ለመጠቀም ስንወስዳቸው ምን ያህል ነው ዝርዝሮቹን በዚህ መልኩ አይተን ተረድተን አንብበን የምንጠቀመው? ባህል ውስጥ አለ ወይ? ከሌለ ደግሞ እንዴት ይዳብር የሚለው ዛሬ በደንብ በስፋት የምንወያይበት ጉዳይ ነው የሚሆነው። በእርግጠኝነት ተመልካቾች በቤታቸው ሆነው ይህንን ሀሳብ ስናነሳ ራሳቸውን ይጠይቃሉ። ያላቸውንም ደግሞ ልምድ ጥሩ ከሆነም ራሳቸው የሚገመግሙበት፣ ባህሉ ደግሞ ከሌላቸው ምናልባት ከዚህ በኋላ የታሸገ ምግብን ሲገዙ እንዴት አድርገው ማየት እንዳለባቸው የሚማሩበት ቆንጆ ቆይታ እናሳልፋለን ብዬ ተስፋ አደርጋለሁኝ። በ0112704235 ዛሬ በምናነሳ ጉዳይ ላይ እየደወላችሁ ያላችሁ ልምድም ሀሳብም ጥያቄም ካላችሁ አካፍሉ። ከአንድ አፍታ በኋላ ተመልሰን እንገናኛለን። በያላችሁበት ጠብቁን። መብራት አልከፈትሽም እንዴ? አረ ከፍያለሁ። ኮፔ ኢብር እያለ በኮፔ ኢብር ሁሉ ይቻላል። ህይወት የተሻለ ይቀላል። ኮፔ ኢብር ካለ መዘግየት የለ፣ መጣደፍ የለ፣ ሁሉ በጊዜው። የኤሌክትሪክ ክፍያን ጨምሮ የነዳጅ ክፍያ፣ የበረራ ትኬት፣ የትራፊክ ቅጣት ክፍያ እንዲሁም ከ30 በላይ ክፍያዎችን ማከናወን ይቻላል። በኮፔ ኢብር ህይወት የተሻለ ይቀላል። የኦሮሚያ ህብረት ሥራ ባንክ። ቀናት ወራትን፣ ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። እኛ አጋሮ የኢትዮጵያ መድን ድርጅት።
ከአፍታ በኋላ ተመልሰናል ተመልካቾቻችን። ጤናው በቤቶ በቀጥታ ስርጭት በየሳምንቱ የተለያዩ ጤና ነክ ጉዳዮችን እያነሳ ባለሙያዎችን እያመጣ የእናንተን ደግሞ የስልክ ጥሪ እያስተናገደ ቆይታ የሚያደርግበት ፕሮግራም እንደሆነ በደንብ እናውቃለን። ዛሬ ደግሞ የሁላችንም ጉዳይ ይሆናል ብለን ያሰብነውን የታሸጉ ምግቦች ላይ ያሉ ጽሁፎችን ምን ያህል አይተን እንጠቀምባቸዋለን የሚለውን ጉዳይ ነው ይዘን የመጣ ነው። ሁለቱም በጉዳዩ ላይ በደንብ ጠብሰቅ ያለ ሙያ ልምድ ያላቸው ባለሙያዎች ነው ይዘንላችሁ የመጣ ነው። ስለዚህ በዚህ ጉዳይ ላይ እናንተም እንግዲህ ጥያቄ የሚያቀርባችሁ ነገር ካለን ባላችሁበት ሆናችሁ ብትደውሉልን ጥያቄያችሁን እናስተናግዳለን። 0112704235 የስልክ መስመራችን ክፍት ነው። 0112704235 እየጠበቅናችሁ ነው፣ ደውሉ። መግቢያችን ላይ ጽሁፎችን እያየን ነበረ። የታሸገ ምግብ ላይ የተካተቱ ወይ ደግሞ መካተት የሚገባቸውን ዝርዝሮች እያየን ነበርና እንደው ትንሽ ቅድም ፈጠን ብለን ነው ለማየት ሙከራ ያደረግነው፣ ያው ተመልካችን ቲፕ እንደማድረግ ነውና አንድ ምግብ ታሽጎ ለተጠቃሚ ወደ ገበያ በሚወጣበት ጊዜ መያዝ ያለበት የገላጭ ጽሁፍ አይነት መረጃ አይነት ምንድን ነው መምሰል ያለበት የሚለው እስቲ ዶክተር ካንቺቻ እንግዲህ አሁን ቅድም እንዳየ ነው በዝርዝር በሰንጠረዥ የተቀመጠው እንግዲህ ፊት ለፊት ያለው አይደለም። ፊት ለፊት ምንድነው እዚህ ቆርቆሮ ውስጥ ወይ የታሸገ ነገር ውስጥ ያለው በዝርዝር የተቀመጠው አብዛኛው ምን ያህል ቅድም እንዳልኩት ምግብ ዋናው አስተዋጽኦ ጉልበት መስጠት አይደል? የመጀመሪያ አስተዋጽኦ የምግብ ጉልበት መስጠት እና ለአንድ ሰው ምን ያህል ጉልበት የሚሰጥ የምግብ ነው እዚህ ውስጥ ያለው። በዚህ ውስጥ ያለው ይዘቱ መጠኑ ለምሳሌ ግማሽ ኪሎ ሊሆን ይችላል፣ ሩብ ኪሎ ሊሆን ይችላል። ይሄን ያህል የዚህ ምግብ መጠን ይሄን ያህል ጉልበት ይሰጣል፣ ይሄን ያህል ገንቢ ምግብ አለው፣ ይሄን ያህል ብሎ እነዛን የምንፈልጋቸውን የምግብ ንጥረ ነገሮች በዋናነት ይዘረዘራል። ዋና ዋናዎቹን ይዘረዘራል። ስለዚህ ማህበረሰቡ አይቶ ወትሮ ከሚያስፈልገ ይሄን ያህል በመቶ ይሰጣል የሚል ዝርዝር ይኖረዋል እና እንደ ማስተማሪያም ይሆናል ለማህበረሰቡ የጉልበት የገንቢ የምግብ መጠን እና አንዳንድ ሌሎችም ቅባት እንደዚህ የተባሉትን ዘርዝሮ ይናገራል ማለት ነው በዛ ምግብ ውስጥ ያለው። መልካም ጋሻው፣ ይህንንም ነገር ያንተ በደንብ ብታብራራው በጣም ደስ የሚለኝ አንዳንዴ የታሸገ ምግብ ለመግዛት ስንሄድ ወይም ደግሞ ያንን ነገር ለመጠቀም ስንሄድ ስሙን ብቻ ይዘን የምንሄደው እንትን እፈልጋለሁ ነው የምንለው። ግን ያ የፈለግነው ነገር ያ የፈለግነው ምግብ ታሽጎ ሲመጣ በፊት ከምናውቀው የተለየ ብዙ የሚጨማምራቸው ነገሮች አሉ ታሽጎ በመምጣቱ ብቻ። ስለዚህ ያንን ነገር የማንበብ እንደው ልምድ ያለው ሰው ብለን ልንወስድ እንችላለን። ያንን ምግብ ሊጠቀም ሲል የሚያያቸው ነገሮች ወይም ደግሞ የግድ ማየት የሚገባቸው ነገሮች ምንድን ናቸው? እሺ፣ አመሰግናለሁ። ያው ቅድም እንዳልነው እያንዳንዱ ምርት ተመርቶ ለገበያ ከቀረበ በኋላ የተለያየ የህብረተሰብ ክፍል የተለያየ በእድሜ ደረጃ ያለ ከህፃናት ጀምሮ እስከ እድሜያቸው ከፍ እስካሉ አረጋውያን ድረስ በዚህ መሀል የተለያየ ትኩረት የሚሹ የህብረተሰብ ክፍሎችም ጭምር የሚጠቀሟቸው ምርቶች እንደመሆናቸው መጠን የምንገዛቸውን ምርቶች በምንገዛ ጊዜ በትክክል ማየት ያለብን ነጥቦች አሉ። ከዚህ መካከል አንዱ ምንድነው ኢንግሪዲየንት ሊስት ወይም የጥሬ ዕቃ ዝርዝሮች የሚባል አለ። እያንዳንዱ ምርት ሲመረት የጥሬ ዕቃ ዝርዝር መጠቀስ አንዱ የአስገዳጅ ደረጃው የሚዘረዝረው ነጥብ አንዱ እሱ ነው። ስለዚህ እያንዳንዱ ምርት በሚመረት ጊዜ የመያዝ ያለባቸው ወይም ደግሞ ለማምረት የተጠቀማቸው ንጥረ ነገሮች በዝርዝር ስለሚጽፍ እነዛን ነገሮች አይቶ የመግዛት ልምድም መኖር አለበት። ምክንያቱም ለምሳሌ ቅድም ጠቀስ አድርጋችሁታል፣ አለርጂ የሚያመጡ ወይም ደግሞ የሰውነትን መቆጣት ሊያመጡ የሚችሉ የጥሬ ዕቃ አይነቶች አሉ። ለምሳሌ የግሉተን መጠናቸው ከፍ ያሉ የእህል አይነቶችን ተጠቅሞ የተመረተ ምርት ከሆነ ያ ሰው አለርጂ ካለበት ያንን አይቶ ያለመግዛት ወይም የመግዛትና ያለመግዛት መብቱን ይወስናል ማለት ነው። ስለዚህ አንዱ እሱ ነው። ከዛ በተጨማሪ ደግሞ ያው እንደ ከንጥረ ነገር ዝርዝሮች ምንድነው ከጥሬ ዕቃ ዝርዝሮቹ መካከል የተለያዩ ለማጣፈጫነት የምንጠቀማቸው የተለያዩ ነገሮች ይኖራሉ። ስለዚህ እነዛንም ኢቭን በመጠን ደረጃ ራሱ ምን ያህል እንደሆነ አይቶ የመወሰን መብቱን እንሰጠዋለን ማለት ነው። ከዛ በተጨማሪ ኢቭን ቀን ራሱ አይቶ የመግዛት ልማዳችንም መዳበር አለበት። በእርግጥ አሁን ይህንን ምን ያክል ሰው ነው አይቶ እየገዛ ያለው፣ ምን ያክሉ ሰው ነው ዝም ብሎ እየገዛ ያለው የሚለውን በቁጥር ይሄን ያለ ማለት ትንሽ የሚከብድ ይመስለኛል። አንድ እሱ ነው። ከዛ በተጨማሪ ደግሞ አንድ ሰው አንድን ምግብ ከገበያው ሱፐር ማርኬት ውስጥ ሼልፍ ላይ አይቶ
የሆነ ምርት እንደሚገዛ ነው ወስኖ የመጣው እንጂ ከሸልፍ ላይ አንስቶ አሁን ያልናቸውን ነገሮች በአእምሮው አስቦ ለመምረጥ ምን ያህል ጊዜ ሲፈጅበታል እሱ ራሱ ምን ያህል ትኩረት ሰተነው ነው። አንዳንዱ በፍጥነት ምርቱን እንዳገኘ ነው ቀጥታ ወደ ባስኬት እንጨምራለን። ግን ያ ከመሆኑ በፊት ግን በትክክል መረጃዎቹን አገላብጦ አይቶ እንደምንፈልገው መሆኑን እያየን የመግዛት ልማድ ሊኖረን ይገባል ማለት ነው። ስለዚህ ይሄን ነገሮች ብዙ ጊዜ የሸማቹ ህብረተሰብ ትኩረት ሰጥቶ ሁላችን ማዳበር ያለብን በምንገዛ ጊዜ እነዚህ ነገሮች እያስተዋልን መግዛት ይኖርብናል ማለት። ከዛ በተጨማሪ ደግሞ እያንዳንዱ ልንገዛው የፈቀድነው ምርት ማን እንዳመረተውም በትክክል መጠቀስ ይኖርበታል። እዛ ላይ ከሌብሎቹ ወይም ደግሞ ከመረጃዎቹ ውስጥ ያመረተው ድርጅት ስም እንደገና ደግሞ አድራሻው መኖር አለበት። ማን ነው ያመረተው፣ የት ነው የተመረተው የሚለው ነገር፣ መቼ ነው የተመረተው፣ የተመረተበት ቀን መቼ ነው፣ የመጠቀሚያ ጊዜ ማብቂያ ቀኑ መቼ ነው፣ ይህን በትክክል አይተን መግዛት ይኖርብናል ማለት ነው። ምክንያቱም እንደምታውቁት የንግድ ውስጥ የሚገባው የህብረተሰብ ክፍል ለምሳሌ በንግድ ውስጥ የተሰማራው ከስራው በዘለለ ስለ ምግቡ ባህሪ ጠለቅ ያለ መረጃ ላይኖራቸው ይችላል። ስለዚህ መደረግ ያለባቸው ጥንቃቄዎችም ያን ያክል በየጊዜው የግንዛቤ ማስጨበጫ ስራዎች ካልተሰሩ በቀር ክፍተት ሊኖሩ ይችላል ገበያ ላይ ራሱ ማለት ነው። ይሄ ምን ሊያመጣ ይችላል? የመጠቀሚያ ጊዜ ያለፈባቸው ምርቶች ገበያ ላይ ሊገኙ ይችላሉ። ያንንም መከላከል የሚችለው የሚቆጣጠሩ ተቋማት ብቻ ሳይሆን ገዢው ህብረተሰብ፣ ሸማቹ ህብረተሰብም ቀኖቹን እያየ የመግዛት ልማዳችን እያዳብርን ካልሄድን የድርሻችንን መወጣት አንችልም፣ ጤንነታችንን አንጠብቅም፣ የቁጥጥር ስርዓቱንም ደግሞ መደገፍና ማሻሻል አንችልም ማለት ነው። ስለዚህ እነዚህ መሰረታዊ የሆኑ ነገሮች ናቸው። በጣም ብዙ ናቸው። ለምሳሌ መጠኑ መጠቀስ አለበት። ለምሳሌ ውስጡ ያለው የይዘቱ መጠን ምን እንደያዘ ቅድም እንዳልኩት የጥሬ ዕቃ ዝርዝሮቹ ብለን ነበር አይደለ? ከአንድ በላይ ንጥረ ነገር ወይም ጥሬ ዕቃ የተጠቀመ ከሆነ መዘርዘር አለበት። ለምሳሌ የታሸጉ ውሃዎችን አይታችሁ ከሆነ የጥሬ ዕቃ ዝርዝር የለውም አይደል? ለምንድነው? እሱ ውሃ ብቻ ነው። ከከርሰ ምድር ውሃ ይወጣል። እሱ በአግባቡ ተጣርቶ በሚፈለገው መጠን ተደርጎ ይታሸጋል። ምንም የሚጨመርበት ነገር ባለመኖሩ ነው። ለምሳሌ የጠቀስኩት ለማሳያነት እንዲሆን በሚል ነው። ከዛ ውጭ ግን ከአንድ በላይ ንጥረ ነገሮችን ወይም ጥሬ ዕቃዎችን የተጠቀመ አምራች ከሆነ ግን ምርቱ ላይ በትክክል መጠቀስ ይኖርበታል ማለት ነው። ያው ዞሮ ዶክተር ዘላለም ይህን ጉዳይ ማንሳታችን ምንድነው የጤናችን ጉዳይ የት ነው ምን ላይ ነው ብለን ስንጠይቅ በተለይ አሁን ተላላፊ ያልሆኑ የህመም አይነቶች በአይነትም እንደገና ደግሞ በመገኛ ቦታም ጭምር ሁሉም ቦታ እንደ ድሮ አይደለም አይደለ? የከተማ በሽታ ነው። በኑሮ ሁኔታ በጣም ምቾት ላይ ያሉ ሰዎች ናቸው በዚህ ረገድ የሚጠቁት ወይ የሰለጠኑ አለ ምናምን እያልን ነበር። ከዚህ ቀደም ተላላፊ ያልሆኑ ህመሞች የበለጠ ተጋላጭ የምንላቸው አሁን ለኛ በጣም ይሄ ቅርብ ሆኗልና ለነዚህ ህመሞች ደግሞ እንደ መነሻነት የሚጠቀሱት ነገሮች ምንድናቸው? ወደ ውስጣችን የምናስገባቸው የምግብ አይነቶች ቅድም እንዳልነው ጤናማ የሆነ የአመጋገብ ስርዓትን የተከተሉ ባለመሆናቸው ምክንያትና እንደዚሁ ዝም ብለን ሄደን ላያችን ያለውን ጽሁፍ ባለማየታችን ለኛ ይጠቅማል ወይስ አስፈላጊ አይደለም? አሁን ለምሳሌ ብዙ ፕሮቲን ማልፈልግ ከሆነ እኔ ምገዛውን የታሸገ ምግብ ያለውን የፕሮቲን ይዘት መጠን አይቼ ሳይሆን የምጠቀሙ እንደዚሁ በዘለመደ ስለሆነ ይሄኛው አንዱ መንገድ ነው ተብሎ በብዛት ይጠቀሳልና የታሸጉ ምግቦች ከጤናችን ጋር ቀጥታ ያላቸውን ግንኙነት ብናነሳ ደስ ይለኛል። እሺ፣ የታሸጉ ምግቦች ከጤና ጋር እንደውም ምግብ መታሸግ የጀመረው ምግብ በአስፈላጊ መጠን ለማህበረሰቡ ራቅ ባለ ጊዜና ረዘም ባለ ጊዜ ውስጥ መዳረስ እንዲችል ተብሎ ነው እና ምግብ ማሸግ መጥፎ ነገር አይደለም፣ አስፈላጊ ሂደት ነው እና እነዚህ አስፈላጊ ሂደቶች በትክክል ተከናውነው ያው መረጃው በደንብ ተሰጥቶ ይሄ ምግብ በቃ በዚህ ጊዜ ነው ከማሳ የመጣው ከዛ አቅርበነዋል ለሰው ለማዳረስ ነው አይደል? ቶሎ እንዳይበላሽ ቶሎ የሚበላሹ ነገሮች አሁን ለብዙ ቦታ ራቅ ብሎ መድረስ ይችላሉ በመታሸጋቸው ምክንያት። ስለዚህ እንደ መጥፎ እንደ ባዕድ ነገር ማየትም የለብንም። መታሸግ አስፈላጊ ሂደት ነው እና አሁን ማህበረሰቡን አሁን በተለይ ማስተማርም ጀምረናል። የምግብ ይዘታቸው ምን አይነት ነው፣ መደባቸው ምን አይነት ነው፣ እንዴት ሲሆን ነው ጥሩ የሚሆነው የሚል ትምህርት እየሰጠን ባለንበት ያንን መረጃ ላልታሸገ ምግብ ምስል እያሳየን
እንደዚህ መጠኑንም እንትን እያለን እናስተምራለን። ከዛ ግን ሲታሸግ ደግሞ ያ መረጃ በቀላሉ ለማህበረሰቡ እንዲደርስ ግልጽ መሆን አለበት እና ሰው ባለማወቅ እና ምግብን ምናልባት ቅርቤ ስላለ ወይ ደግሞ ስለሚጣፍጠኝ ወይ ደግሞ ቤተሰብ የሚበላው እሱ ስለሆነ ይልና መመጣጠን አለመመጣጠኑን ከማስተዋል ይልቅ ከምግብ ከሚሰጠን ደስታ ወይ ደግሞ ማግኘት ደግሞ የማይችል ሰው ደግሞ ከሚያገኘው በዛ ብቻ ተወስኖ እና በጣም ቀላል የተዘጋጀ ብቻ አድርጎ መጠቀም ይቻላል። አዎ የታሸገ ከሆነ እና የተሟላ ተብሎ የሚሸጥ ከሆነ በቃ የዛን ሰው ቃል መውሰድ ልክ ሬስቶራንት ገብተን እንደምንበላው ተዘጋጅቶ ይመጣልናል። ቀላል ነው። ብዙ ስራ መስራትም አያስፈልገንም። ታሽጎም ሲመጣ እንደዛ አይነት ምግብ ሊመጣ ይችላል። ማወቁ ግን ቅድም እንዳለው ወንድሜ እንትን ምርጫ ይሄኛው እንደዚህ አይደለም ይሄኛውን ይሻለኛል ብሎ የመምረጥ እድል ይኖራቸዋል። በማወቅ የተመሰረተ ምናልባት አስተምረናቸውም ከሆነ ያችን ትምህርት ተግባር ላይ ለማዋል እንዲችሉ ያስችላል እንጂ ዝም ብሎ ሽፍን ከሆነ እንዴት አድርገው ይመርጡታል፣ እንዴት አድርገው እንትን ይላሉና ከማድረግ ከሚገባቸው ውጪ ሊያደርጉ ይችላሉ ባለማወቅና ያችን አለማወቅ ለማስተካከል ነው። ስለዚህ ትምህርት እና እንዲህ አይነት መረጃ አንድ ላይ ማህበረሰቡን ማስተማሪያ መንገድ ይሆናል። ስልክ አለ። ከዛ ስንመለስ ሳናቅ ሳናነብ የምንወስዳቸው ምግቦች ምን ያህል ጤናችን ላይ ጉዳት ያመጣል የሚለውን ነገር አያይዘን እናነሳለን። ስልክ እንቀበል። ጤና ይስጥልን። ሄሎ፣ ማን እንበል? ኬስ ነው? ጌታቸው ታደሰ እባላለሁ ከአዲስ አበባ። መልካም አቶ ጌታቸው ይቀጥሉ። በጣም አመሰግናለሁ። እንደምናችሁ እንግዶቻችንንም ሰላም ላለው እና በጣም ቆንጆ ውይይት ላይ ነው ያላችሁት እና እንዲሁ ባጭሩ አንድ ምሳሌ ነግሬያችሁ ይቻላል። ናይጄሪያ ውስጥ በጣም ትልቅ ለውጥ ያመጣ ናፍዳክ የሚባላል የናሽናል ኤጀንሲ ፎር ፉድ ኤንድ ድራግ አድሚኒስትሬሽን ምናምን የሚል እሱ በእንደዚሁ ጉዳይ ገላጭ ምግቦችን ባለመጠቀም ምክንያት የተጎዱ ህጻናትን ለማዳን ተብሎ እንትን የተደረገና ምንድነው ያደረጉት? ህጻናት ላይ ነው የሰሩት። ህጻናት በትምህርት ቤት ሄደው የዚህ ድርጅት መሪ የነበሩት ዶክተር ሄደው ህጻናት ላይ በቃ ልጆችን አስተማሩ። ከታች ጀምሮ እያስተማሩ ሲቀጥሉ ልጆች አንድ የያዙትን ነገር አይለቁም። ከዛ ደግሞ ወላጆቻቸውን ደግሞ ዳዲ ቼክ ዚስ ይሄን አንብብ ይሄን እንዲያደርግ እያሉ በቃ ወላጆች ሳያነቡ ምንም ነገር እንዳያደርጉ እየተከላከሉ ወላጆች ላይ በጣም ስለተሰራ እንዲህ አይነት ለውጥ አምጥቷል። ትልቅ ለውጥ አምጥቷል እና እኛም ሀገር እንደዚህ የሚሰራበት ነገር ምክንያቱም ልጅ ላይ የተዘራ ዘር ይበቅላል። እኛ እንረሳዋለን። እውነት ለመናገር እንደው ፊደል ቆጥረናል የምንባለውን እንኳን ቸኩለን አናነብም። ዝም ብለን ነው ፒክ የምናደርገው ከሱፐር ማርኬትም ከምንም። ደግሞ ፈጣሪ ረድቶን ሀገራችን ኦርጋኒክ ነገሮች በጣም ብዙ አሉ እና እነሱን በጣም ብናበዛ በተለይ ደግሞ እንደዚህ አሁን የምትሏቸውን ነገሮች ሁሉ የምንጠቀምበትን መንገድ ሰው የኛ ሰው ሲታመም ወደ ሐኪም መሮጥ ነው እንጂ የቅድመ ጥንቃቄ ላይ አሁን የምትናገሩትን ሁሉ ተግባራዊ ብናደርግ በጣም ብዙ ሰው መዳን ይችላል። ለሕክምና ከሚያወጣው ወጪ የበለጠ በጥንቃቄ ብዙ መዳን ይቻላል እና እዛ ላይ ትኩረት ተሰጥቶ ህጻናት ላይ ቢሰራ እላለሁ። ቅድም ወንድሜ አንዲት ነገር ጠቀስ አድርጎ ነበር ስለታሸጉ ውሃዎች እና አሁን እሱን እንደው በዚህ አጋጣሚ መክራችሁ እንድታልፉ ፀሐይ ላይ ተደርድሮ እናየዋለን። በጣም የውሃ የላስቲክ ውሃዎች ፀሐይ ከደበደባቸው በኋላ ላስቲኩ ጥሩ እንዳልሆነ እንሰማለን ከእናንተ ከባለሙያዎች ነገርና እነዚህ ሁሉ ጉዳት ይኖራቸዋልና ይህንንም እንድታስተምሩልን ነው። በጣም አመሰግናለሁ። ክብረት ይስጥልኝ። እኛም በጣም እናመሰግናለን። በጣም ቆንጆ ቆንጆ ሀሳቦችን ነው ያነሱልን ደዋያችን። በጣም ነው የምናመሰግነው። ምናልባት እንደዚህ አይነት ትምህርቶችን ማስተላለፍ ከታች ጀምሮ በጣም ትልቅ ዋጋ እንዳለው በተለያዩ አጋጣሚዎች የምናይበት ነው አይደለ? ምናልባት የታሸጉ ምግቦች ላይ ያሉትን ጽሁፎች አንብቦ በደንብ አይቶ የመጠቀሙ ነገር እንደ ውጪ ኖሮ የመጣ ሰው ትንሽ ከዛ ልምዱን ይዞ የመጣ ወይ ደግሞ በቤተሰብ በእነዚህ አይነት መንገድ ውስጥ ያደገ
ወይ ደግሞ ክሪቲካል የጤና ችግር ያለበት የጤና ጉዳይ ያለበት ሰው ይሄ ነገር ያስጨንቀኛል ብሎ የሚያስብ ሰው እንደው ካለኝ ኤክስፒሪየንስ ነው የማወራውና ያቺን ነገር አይቶ ይዘቷ ምንድነው ምን ያህል ናት ብሎ ተጠንቅቆ የመጠቀም ነገር ሊኖር ይችላል። ከዛ ውጭ ግን በአብዛኛው ስንመለከት ያንና የዳበረ ባህል የለንም። ይሄ በእርግጥ በጊዜ ሂደት እየዳበረ የሚመጣ ነገር ይመስለኛልና ወደ ቀድሞ ሀሳባችን ሳንመለስ የደዋያችን ሀሳብ ትንሽ እዚህ ጋር ቆንጆ ስለሆነች ብናነሳ መልካም ነው። ዶክተር ዘላለም ህጻናት ላይ መስራት ይሄ የግንዛቤ ማስጨበጫውን ነገር እንደዚህ ወረድ ብሎ ማየት፣ ሌሎች ደግሞ አመቺ የሆኑ መንገዶችን መጠቀም ላይ ምን ቢሆን መልካም ነው ያለሽ እስቲ እንደው ካለሽ ልምድም። እሺ አሁን ደዋያችን እንዳሉት ልጆችን አንድ ነገር ካስተማሯቸው ለብዙ ነገሮች እንደውም ቤተሰባቸውን ይወሰውሳሉ እና ቤተሰብ ሌላ ጊዜ ችላ የሚለውን ነገር ልጅ ስለጠየቀው ብቻ የበለጠ ትኩረት እየሰጠ ይሄዳል እና ልጆችን ስለ ጤናማ አመጋገብ ምን ማለት ነው ደግሞ በደንብ መያዝ ይችላሉ። ጥሩ ተቀባይ ጭንቅላት አላቸው እና ምን ማለት እንደሆነ ጤናማ አመጋገብ አንዳንድ ጊዜ የታሸገ ያልታሸገ ብቻ ሳይሆን ያልታሸገውንም በጤናማ መልኩ አመጣጥኖ የማይጠቀም ብዙ ሰው አለ እና ልጆች ከተማሩ ግን ያንን ይጠይቃሉ። አንዳንድ ስህተቶች ቤተሰብ የሚፈጽመው ስህተት ለምሳሌ አመጋገብ ላይ የልጆቹ ውስወሳ እያስቸገረው ነው የማይሆኑ ነገሮችን እያዩ እንትን ስለሚሏቸው እና ጤናማ አመጋገብም እንደዚህ ነው ተብሎ ትኩረት ተሰጥቶ ልጆች ላይ ብቻ በእነሱ ደረጃ ትምህርት ከተሰጣቸው እነሱ ያ መጥፎውን ነገር ፍለጋ ወይ ደግሞ የማይጠቅማቸውን ፍለጋ ትተው ወደ ጥሩ ማዘንበል ይጀምራሉ። የቤተሰቡም ጤና እንደዚሁ አብሮ በአንድ ላይ ይቀየራል ማለት ነው እና ልጆችን ማስተማር ምናልባት የትምህርት እንትን ውስጥ እቅድ ውስጥ ማስገባት ጤናማ አመጋገብ ምን ማለት እንደሆነ እንደ ደረጃቸው ለትንንሾቹ በሚሆን ለትልልቆቹም በሚሆን መልኩ ትልቅ አስተዋጽኦ ይኖረዋል እና በጣም ጥሩ አስተያየት ነው የሰጡት። ቁጥጥር የሚደረግባቸው የምግብ አይነቶች ገላጭ የሆኑ ጽፎችን ማስቀመጥ አስገዳጅ ነው አይደለም? ቅድም አዋጅም ስንጠቅስ ነበር። ከዛ ውጭ ደግሞ እነዚህ ጽሁፎች በሚቀመጡበት ጊዜ በጣም ግልጽ የሆነ የሚታይ ተጠቃሚው በሚገባው ቋንቋ መሆን አለበት የሚሉ ዝርዝር ነገሮች አሉ ከሚጻፍበት የቃላት አጠቃቀም ጭምር ማለት ነውና ዳዋያችን እዚህ ጋር አንድ ያነሱ ጥሩ ነገር ምንድነው ያቀማመጥ ሁኔታ ማለት የበለጠ ለፀሐይ ተጋላጭ በመሆን ጽሁፎቹ ፌድም ሊያደርጉ ይችላሉ ሊላጡ ይችላሉ እንደዚህና ምን ፈልገው መረጃ ጽፈናል ተቀምጧል ግን ደግሞ ተጠቃሚው ጋር ካልደረሰ ያው ብዙም ዋጋ ያለው ነገር አይሆንምና ምናልባት የዚህ ጉዳይ አስገዳጅነት እንዴት እንደሆነ ሳንረሳው እዚህ ጋር እናንሳ ብዬ ነው። ጽሁፎች መልቀቅ መጥፋት እሺ ደዋያችን ካነሱት ነገር አንጻር በጣም ተገቢ ጥያቄ ነው ያነሱት። ምክንያቱም በተደጋጋሚ ከዚህ በፊትም ተጠቃሚ ህብረተሰብ የሚያነሳቸው ነገሮች ናቸው ምናልባትም እስካሁን ድረስ ያልተፈታ ማለት ነው። ምክንያቱም አንድ ምርት ቅድም እንዳልነው ከተመረተ በኋላ ከአምራች ድርጅቱ ይወጣል ለህብረተሰቡ ለገበያ ሲሰራጭ ማለት ነው። በሚሰራጭ ጊዜ ደግሞ ያ የተመረተ ምርት ለህብረተሰቡ ለተጠቃሚ ህብረተሰብ ያ የመጨረሻው ተጠቃሚ ህብረተሰቡ ነውና ለህብረተሰቡ እስከሚደርስ ድረስ ሊያዝ የሚገባው የአያያዝ ደረጃ በኃላፊነት በዛ ሰንሰለት ውስጥ ያሉ በሙሉ ያንን ጠብቀው ሊሰሩ ይገባቸዋል። ለምሳሌ በተለይ በዚህ በፕላስቲክ ማሸጊያ እቃዎች የሚታሸጉ ውሃንና ሌሎች የተቀነባበሩ የአትክልትና ፍራፍሬ ውጤቶች ሊሆኑ ይችላሉ ውሃና ሌሎችም ሊሆን ይችላል። በተለይ እነዚህ በፕላስቲክ ማሸጊያ ያሉት ለፀሐይ ብርሃን ባልተጋለጠ መንገድ መከማቸት እንዳለበት አንዱ የምግብና መድኃኒት የሚቆጣጠራቸው ስራዎች ውስጥ አንዱ ይሄ ነው። ነገር ግን እንደሚታወቀው እነዚህ ነገሮች በብዛት የሚስተዋሉት በተለይ በችርቻሮ ሱቅ ላይ በየአካባቢው በየመንደሩ ያሉ መጠናቸው በጣም አነስተኛ የሆኑ ሱቆች ላይ በጣም በተደጋጋሚ የሚታዩ ክፍተቶች ናቸው። እነዚህ ነገሮች እንዲቀረፉ ከረጅም ጊዜ ጀምሮ እየተሰራበት ነው ያለው። ነገር ግን የሚፈልገውን ያህል ውጤት አላመጣም። ምክንያቱም እነዚህ ነገሮች ምን ይፈልጋል? ቀጣይነት ያለው የባለሙያ ክትትልና ድጋፍ ይፈልጋል እና ደግሞ ችግሩ በትክክል ሳይፈታ ሲቀር ደግሞ ምናልባት አስተማሪ የሆነ ምናልባት ይህንን ስራ እየሰሩ ያሉት ቅድም እንዳልኩሽ ለፀሐይ ብርሃን በመጋለጡ ምክንያት በምርቱ ላይ ሊያመጣ የሚችለው የባህሪ ለውጥ ምን ሊሆን እንደሚችል ካለመረዳት ሆን ብሎ ችግር ለመፍጠር ከማሰብ ብቻ ሳይሆን የችግሩን ስፋት ካለመረዳት እና ምንም ችግር አይኖረውም ብሎ ከማሰብ ለፀሐይ ብርሃን እንደውም እንደ ማስታወቂያም ሊጠቀሙበት ይችላሉ። አንዳንድ ጊዜ ፊት ለፊት አካባቢ የፀሐይ ብርሃን ቀጥታ ይደርሳል ሱቁ ላይ። ስለዚህ ፊት ለፊት በጎንና በጎን
ከሌሎች የምርት አይነቶች በቀላሉ ሊታይ በሚችል መንገድ እነዚህ በፕላስቲክ የታሸጉ የምግብ አይነቶች ተደርድረው እናያለን ማለት ነው። ይሄ ፈጽሞ የተከለከለና ምንድነው የሚሰጋው ነገር ምንድነው? ፕላስቲክ ማሸጊያው በራሱ የራሱ የተሰራበት ንጥረ ነገር አለ፣ የፕላስቲክ ንጥረ ነገር አለ። ከፍተኛ ሙቀት በሚጋለጥበት ጊዜ ይሄ ወደ ምግቡ ሊክ አድርጎ ወይም ደግሞ ወደ ውስጥ ሊገባ የሚችሉ ኬሚካል አይነቶች አሉ። ይሄ ደግሞ ቢያንስ ለምን ያህል ሲጋለጥ ነው የሚለው የራሱ የፕላስቲክ ኔቸሩ የተለያየ ሊሆን ይችላል። ነገር ግን ይህንን ነገር መፈታት እንዳለበት የምግብና መድኃኒት ባለስልጣን አምኖበት አውቆ ብዙ ስራዎችን አብሮ በጋራ ሊሰሩ የሚችሉ ከቁጥጥሩ ዘርፍ ላይ ያሉ በክልል ደረጃም ያሉ በከተማ ደረጃዎች ያሉ የቁጥጥር አካላት ጋር በተለያዩ ስራዎች ስልጠና በመስጠት በጋራ ስራዎችን በመስራት የግንዛቤ ማስጨበጫዎችን በመስራት ብዙ ስራዎች እየተሰሩ ናቸው ያሉት። ነገር ግን እንደተባለው እዚህ ጋር በቀላሉና በፍጥነቱ ለውጥ ማምጣት ካስፈለገ በየወረዳው ያሉ ለምሳሌ አሁን በከተማችን አዲስ አበባ እንኳን ብንወስድ የመጨረሻው የመንግስት አስተዳደር ደረጃ ወረዳ ነው አይደለ? በወረዳ ደረጃ ይሄንን የሚሰሩ ሴክተር አለ። እነዛ ባለሙያዎች ይሄንን እለት እለት የሚያገኟቸው በየጊዜው ሊሰሩ የሚችሉ አክቲቪቲዎች አሉት እንደዚህ ተቋማት ላይ ነው። ስለዚህ በየጊዜው ክትትልና ድጋፍ እየተደረገ አስተማሪ የሆኑ ስራዎችን መስራት ያስፈልጋል እና መፈታት ያለበት ችግር ነው። ትክክል ነው። ስልክ አለን። ሄሎ ሄሎ፣ ጤና ይስጥልን። ማን እንበል? ሰይድ ሙህዬ እባላለሁ ከሚሴ ነው ደውል። መልካም አቶ ሰይድ ይቀጥሉ። እሺ፣ እኔ ጥያቄ ምንድን ነው? አንደኛ አሁን ቀደም እሳቸውም ሲናገሩ ለምሳሌ የውሃ ምርቶች ላይ ወይም ሌሎች የጁስ ምርቶች ላይ ኢንግሪዲየንቶቹ ይገለጻሉ። እንግዲህ የምግብ ምርት እስከሆነ ድረስ አንዳንዶች ላይ ማለያቸው አሉ። ለምሳሌ ለስላሳ ምርቶች ላይ እነዚህ ነገሮች አይገለጹም። ከህጉ አንጻር እንዴት ይታያል? ማለት ህብረተሰቡ አንደኛ የሚጠቀመውን ምርት የማወቅ መብት አለው። አምራችም ቢሆን ውስጡ የተጠቀማቸው ኬሚካሎች የሚሆኑ ንጥረ ነገሮች እነሱን የማሳወቅ ግዴታ የለበትም ወይ? እነሱ እንዴት ይታያሉ የሚል ነው። አመሰግናለሁ። እሺ፣ መልካም እናመሰግናለን። ግልጽ የሆነ ጥያቄ ነው። በእርግጠኛም እያነሳ ነው ነበረ። አንዳንድ ምርቶች አሉ ምንም አይነት በውስጣቸው ያለውን ይዘት በአግባቡ የማይገልጹ ብለው እንግዲህ የውሃ ጁስ እነዚህ የመሳሰሉትን ነገሮች ተጠቅሷል እና በእርግጥ ያው አስገዳጅነቱን እያነሳን ነበረ። ህብረተሰቡም ይህንን የማወቅ ግዴታ እንዳለበት ነው እና እስቲ ዶክተር ሙሉዓለም ምን ትያለሽ በዚህ ጉዳይ ላይ? እንግዲህ የደዋያችን ራሳቸው አስተውለውታል። አንዳንድ እንትኖች እነዚህም መረጃ አልያዙም እና የግድ መያዝ አለባቸው። ሰውም እያየ እንደሆነ በዚሁ ማወቅ እንችላለን። ሰው ምናልባት ባለመጠቀም መቅጣትም ይቻላል እኮ አይደል? አንድ እሱ ነው። ግን ይሄ አሁን የተጠቀሰው ደግሞ ምርት በጣም ማህበረሰብ ውስጥ የገባ ነው። የማይጠቀም ይኖራል። አሁን እሳቸው አስተውለውታል። ይዘት አይገልጽም፣ ስለዚህ በምን አውቄ ሊሉ ይችላሉ። አብዛኛው ማህበረሰብ ግን ያንን አያውቅም። የተለመደ ስለሆነ ዝም ብለው ይጠቀሙታል እና ይህንን አስገዳጅነት ስራ ላይ አንዳንድ ህጎች ተፈጻሚነታቸውንም ምናልባት መከታተል ይኖርብናል ማለት ነው። አለበለዚያ የምናስተምረውም ትምህርት ፋይዳ ያጣል። ህግ ይወጣል፣ እንደዚህ ታደርጋላችሁ፣ ግን ይኸው እየተተገበረ አይደለም የሚል ትምህርታችንም እንትን ያጣል። አንዳንድ አተገባበሩ እንደው ምን አይነት መንገድ ነው ያለው? መንገዱን ብንመለከት ጋሻው ጥሩ ነው ብዬ አስባለሁ። ምክንያቱም እንግዲህ አንዴ አዋጆች ይወጣሉ፣ መመሪያዎች፣ እሱን ለማስፈጸም መመሪያዎች ይወጣሉ እና ከዛም በኋላ እግር በእግር ያ ነገር ተግባር ላይ መዋሉን ደግሞ ክትትል ማድረግ የግድ አስፈላጊ ነው የሚሆነው። ልክ አሁን እንደተባሉት በማህበረሰቡ ዘንድ በስፋት የተለመዱ ውሃ ነው፣ ምናልባት ስሙን ሊታይ ይችላል፣ ወይም ሌሎች አሁን የተባለ ምርት በጠቅላላ በኮመን ስማቸው ወይ ጁስ ወይ የሆነ ነገር ተብሎ ጥቅም ላይ ሊውሉ ይችላል። እነዚህ ነገሮች ዞሮ ዞሮ ወደ ህብረተሰብ ጤና ጉዳይ ነው እንግዲህ ማረፊያ የሚሆነው ማለት ነው እና ሂደቱን ብንመለከት ቆንጆ ነው። የወጣው አዋጅ ከተተገበረ በኋላ ማህበረሰብ ውስጥ ከተሰራጨ በኋላ ያለው ክትትል እንደገና ደግሞ የአሰራር ሂደቱን ብንመለከት ቆንጆ ነው። በጣም ጥሩ። የባለስልጣን መስሪያ ቤቱ ቅድም ከተሰጡት በአዋጁ ከተሰጡት ኃላፊነቶች ውስጥ አንዱ ለአምራች ድርጅቶች የሚያስፈልጉ መስፈርቶችን አሟልተው ሲገኝ የብቃት ማረጋገጫ ይሰጣቸዋል።
ከነዛ ውስጥ አንዱ ያው ቅድም እንዳል በጣም ዝርዝር መስፈርቶች አሉት ለማምረት። ከዛ ያንን ፍቃድ ካገኘ በኋላ መጨረሻ ላይ አምርቶ ለህብረተሰቡ የሚያቀርበው ምርት ገላጭ ጽሁፉ አንድ በአንድ በአስገዳጅ ደረጃ አለው። CS73 የገላጭ ጽሁፍ አስገዳጅ ደረጃ የሚባል ነው እሱ። በዛ መሰረት ያሟላ መሆኑ ተረጋግጦ ነው ፈቃድ የሚሰጠው። የገበያ ፈቃድም ይሰጣል ምግብና መድኃኒት በነገራችን ላይ ለሚያመርተው ፈቃድ ይሰጣል። ከዛ በኋላ የተመረተውን ምርት ይመዘግባል። መዝግቦ የገበያ ፈቃድ ሲያገኝ ነው ለህብረተሰቡ ለገበያ የሚወጣው። አሁን በዚህ መሀል ግን የተለያዩ ክፍተቶች ካሉ የባለስልጣን መስሪያ ቤቱ ምንድነው ያደረገው? ነጻ የስልክ መስመር ነው ያዘጋጀው። የተጠቃሚው ህብረተሰብ በማንኛውም ጊዜ የሚጠቀማቸውን ምርቶች የተለያዩ ክፍተት በሚያገኝ ጊዜ ከሚባለው ነገር ጋር አብሮ የማይሄዱ ነገሮች ገበያ ላይ ሲያገኝ፣ ጥያቄ የሚፈጥሩባቸው ነገሮች ገበያ ላይ ሲያገኝ በቀጥታ ባለስልጣን መስሪያ ቤቱን የሚያናግርበት ችግሩም እንዲጣራ የሚያደርግበት 8482 ነጻ የስልክ መስመር አለ። በዛ መሰረት ጥያቄውን እያቀረበ ባለስልጣን መስሪያ ቤቱ ደግሞ የተባለ ቦታና የተባለውን የምርት አይነት እየሄደ በአግባቡ ኢንቨስቲጌት እያደረገ ለጠቆመውም የህብረተሰብ ክፍል በቀጥታ ምላሽ እንዲሰጥ በአካል የመጣ ከሆነ በአካል መጥቶ መረጃ እንዲሰጠው ይደረጋል። በስልክ ከሆነ ደግሞ በራሱ በግል መገናኛ ስልኩ እየተደወለ በበቂ መረጃና የተሰራው የስራ ደረጃ ምን ድረስ ተጣርቶ ምላሹ በምን ያህል እንደተሰጠና ያ ችግር ድጋሚ እንዳይከሰት ምን ያህል ስራዎች እንደተሰሩ ለማድረግ የተለያዩ ስራዎችን ይሰራል ማለት ነው። ስለዚህ 82 ነጻ የስልክ መስመር ነው። ኦፕሬተሮች አሉ። እነዚህን መልእክቶች ይቀበሉና ለሚመለከተው የስራ ክፍል ወዲያውኑ መረጃው ይሰጥና በዛ መሰረት ተጣርቶ ምላሽ እንዲሰጥ ይደረጋል ማለት ነው። ምናልባት እስከዛሬ ይህንን ክፍተት አይቶ ወይኔ ለማንም ነግሮ ብሎ ያሰበ ሰው ካለ እንግዲህ 82 ነጻ የስልክ መስመር ነው። በታሸጉ ምግቦች ላይ ክፍተቶች አሉ ብሎ ያሰበ እንግዲህ ማንኛውም ሰው ይህን ያስተዋለ ሰው በቀጥታ በመደወል ባለሙያዎችን በማግኘት ሪፖርት ማድረግ እንደሚቻል እንገልጻለን። አንድ ስልክ መስመር ላይ እናስተናግዳለን። አሁንም ሄሎ ሄሎ፣ አቤት። ምናልባት ድምጾት ራቅ ብሏል። ቴሌቪዥን ተከፍቶ ከሆነ ድምጾ ቢቀነስና በደንብ ከኛ ጋር ብንገናኝ ጥሩ ነው። ድምጾትን ከፍ አድርጎልን እስቲ። ሄሎ ሄሎ፣ ማን እንበል? ከየት ነው? መምህር ጌታነህ ከሐዋሳ ዙሪያ። መልካም፣ ይቀጥሉ መምህር። እሺ፣ የመጀመሪያው ጥያቄ ያው ቅድም እንደተገለጸው ኤክስፓየር ዴት እና ማኑፋክቸርድ ዴት ጽሁፉ ስለማይታይ አንዳንድ የታሸጉ ምግቦች ላይ እንዴት ተደርጎ መስተካከል ይችላል? ምናልባት ምን ያህል ልዩነት ይኖረዋል የሚል ነው። ማለት እንዴት አድርጎ መጠቀም ይቻላል የሚል ነው። ሁለተኛው ጥያቄ ደግሞ መጀመሪያ ላይ በቴሌቪዥን ሰሌዳው ላይ እንደተገለጸው ካሎሪ ከአልኮል ነጻ መጠጥ የሆኑ በተለያዩ በኪሎግራም የተገለጹ ዝርዝር ሀሳቦች አሉና ምናልባት በታሸጉ ምግቦች ላይ እንትን ማለት ጽሁፉ ያልተረጋገጠባቸው በኪሎግራም መጠኑ በኪሎግራም እንትን የሚለውን ህብረተሰቡ እንዴት ያውቃል? በተለይ ገጠሩ ክፍል እንዴት ነው ማረጋገጥ የሚቻለው የሚል ነው እና በጣም አመሰግናለሁ። እሺ፣ በጣም ነው የምናመሰግነው። እኛ በጣም ቆንጆ ጥያቄ ነው ያነሱልን። እንግዲህ የተመረተ አንድ ምርት የተመረተበት አመትና የሚያበቃበት ዘመን እንደዚሁ የግዴታ እነዚህ እንግዲህ ዋና የሚባሉ ነገሮች ይመስሉኛል ለአንድ ምርት መጠቀስ ካለበትና እነሱ ነገሮች በሌሉበት ጊዜ እንዴት አድርገን ነው አምነን መጠቀም የምንችለው የሚባል ነገር አለ። ሁለተኛም የመጣ ሀሳብ አለ። እስቲ ጋሾችን ነገር እንጥቀስና ወደ ሁለተኛ አልፋለሁ። ይሄ በጣም ጥሩ ነገር ነው የተነሳው። ምክንያቱም በማሸጊያው ላይ የተመረተበት ቀን እና የመጠቀሚያ ጊዜ የሚያበቃበት ወይም ኤክስፓየር ዴቱ ያልተጻፈ ከሆነ ለገበያ መውጣት የለበትም። መጀመሪያውን እየለቀቀ ከሆነ ደግሞ እሱ ደግሞ ሌላ ችግር ነው። ምክንያቱም ለገላጭ ጽሁፍ ላይ የምንጽፋቸው ጽሁፎች አንደኛ የሚታዩ መሆን አለባቸው ይላል። ሁለተኛ ደግሞ በፐርማነንት ወይም ደግሞ በማይለቅ ሁኔታ የተጻፈ መሆን አለበት።
ለተጠቃሚው ህብረተሰብ እስከሚደርስ ጊዜ ድረስ በምንም ተአምር ሊጠፋ አይገባም። ያ ሆነ ማለት የምግቡን መረጃ የምናገኝበትን ዘዴ እያጣን ነው ማለት ነው። ስለዚህ እሳቸው ካነሱት አንፃር የመጠቀሚያ ቀኑ የተመረተበት ቀን ከሌለ የመጠቀሚያ ቀኑ ካልተጻፈ ያ ምርት መጀመሪያውኑ ለገበያ መውጣት አልነበረም። ስለዚህ ህገወጥ በሆነ መንገድ ነው አልፎ ለገበያ የደረሰው ማለት ነው። ስለዚህ እንዲህ አይነት ችግር ህብረተሰቡ በሚያገኝ ጊዜ አንደኛ የመጀመሪያው ውሳኔ መሆን ያለበት ከመጠቀም መቆጠብ ነው የመጀመሪያው። ከዛ በመቀጠል ደግሞ ያገኙትን መረጃ በደንብ ይይዙና በአቅራቢያቸው ላለው የምግብ ተቆጣጣሪ ተቋም ሄዶ ማሳወቅ ያስፈልጋል። ይህንን በሚያሳውቁበት ጊዜ ግን በቂ መረጃ መያዝ የተለመደ ግን መሆን አለበት። የምርቱን አይነት የትኛው ቦታ እንደሆነ ክፍተት አለ ብለው ያሉት ነገር ምን እንደሆነ በግልጽ ማስረዳት መቻል አለባቸው። የፎቶ ማስረጃ ማቅረብ ሊያስፈልግ ይችላል። ወይ ደግሞ ናሙና ገዝቶ ያን ችግር አለ ብለን ያሰብነውን ምርት ናሙና ገዝቶ ማቅረብ ሊሆን ይችላል እና በተለያየ መንገድ ክፍተቱን በትክክል ሊቆጣጠር ይችላል ብለን ላሰብነው አካል በአግባቡ ማቅረብና ማስረዳት ያስፈልጋል ማለት ነው። ሁለተኛው ደዋያችን ያነሱት ነጥብ ጽሁፎቹ በሚገባ መልኩ ያልተቀመጡ አሉ። እንግዲህ ታች ገጠር ድረስ ያሉ የማህበረሰብ ክፍሎች አሉና ይህ ጉዳይ እንዴት ነው የሚል ነገር አለ። ጽሁፍ መደረግ የታሸጉ ምግቦች ላይ ጽሁፍ አስገዳጅ ነው። ያ ጽሁፍ ደግሞ ተጠቃሚ በሚገባው ቋንቋ መሆኑ ደግሞ ሌላኛው ሁለተኛው አስገዳጅ ጉዳይ ነውና እነዚህ ሁለቱን ነገሮች ምናልባት የውጭ ሀገር ተሞክሮም ካለ ጭምር ዶክተር ሙሉዓለም ማንሳት እንችላለን። ጥሩ ጥያቄ ነው ያቀረቡት። እንግዲህ አንዳንድ ተሞክሮች አሁንም ቢሆን ውጭም ቢሆን ሰፊ የረጅም ጊዜ ልምድ አላቸው። ማህበረሰቡም በጣም የተማረ ነው፣ ማንበብ መጻፍ ይችላል። እንደዛም ሆኖ እነዚህ መረጃዎች ሁልጊዜ ወሰብሰብ ይላሉ፣ ትንሽ ወደ ሳይንስ ውስጥም ይገባሉ። ስለዚህ እነዚህን ለማቃለል የሚወሰዱ አንዳንድ እርምጃዎች አሉ። አንዳንድ ጊዜ አሁን እዛ ምስሉ ላይ በቆርቆሮ የታሸገ አትክልት ከሆነ አትክልቱ እንዴት ምስሉ በምን ያሳያል አትክልቱ እንዴት ሆኖ መቅረብ እንደሚችል። ስለዚህ ለኛ ባህላዊ በመሆነ ማህበረሰቡ በሚረዳው ለምሳሌ ጎመን ከሆነ እንደ ምሳሌ እንትን ለማለት ነው። ሰሃን ላይ የጎመኑ መጠን ይቀመጥና ከዛ እንትኑን መጠኑም ከዛ ጋር ተመጣጣኝ በሆነ መልኩ መጻፍ ይችላል። ስለዚህ መረጃውን የሚያገኘው ማህበረሰቡ ከምስሉም ነው ከቁጥሩም ይሆናል ማለት ነው። ምናልባት በግራም የሚቀመጥም በማንኪያ አንድ ማንኪያ አሁን 5 ግራም ከምትኝ ለምሳሌ አንድ የሾርባ ማንኪያ እንትኝ በቀላሉ ረዳሉ። እንደዛ በቤታችን በምናውቀው መለኪያ መልኩ በድስት በትሬ ላይ እንደዚህ በሚታወቅ ምስል መቀመጥ ይችላል ገላጭ መረጃው። በዛ ላይ ደግሞ ከኋላ ይሄ ካሎሪ ምን የሚለው ምን ያህል ጉልበት ይሰጠናል ይሄ ምግብ ነውና አብዛኛውን ጊዜ ለአንድ አዋቂ በቀን ማግኘት ከሚገባው 1/3ኛውን ያቀርባል። እንደዛ አይነት መረጃ አለው እና የጉልበት አሰጣጥ እዚያ ሰንጠረዡ ላይ የተጻፈው ይህን ያህል ጉልበት ይሰጣል ሲል ከአጠገቡ ከእለት ማግኘት ከሚገባቸው 1/3ኛ ይላል ለምሳሌ። ስለዚህ በምንድነው ያ ካሎሪው ማወቅ አይጠበቅባቸው። ስለዚህ ይሄ አንድ ቁርስ ወይ አንድ ምሳ መሆን ይችላል ማለት ነው የሚለውን አይነት አተረጓጎም ሊሰጥ ይችላል ማለት ነው። በእርግጥ የቋንቋ ጻፋ በእንግሊዝኛ ከሆነ ገጠርም ገብቶ ማንም ሰው ላይ ገባው ይችላል ማለት ነው። ስለዚህ የራሳችንን መግለጫ መንገድ ማግኘት ይገባናል እላለሁ። መቼስ እርግጠኛ ነኝ እያድር እየተሻሻለ ይመጣል። አዎ ገና እየተጀመረ ስለሆነ ይሄ ማህበረሰቡ ተጠይቆ ታይቶ የሚስተካከል ነገር ይሆናልና ከእለት እንደዚህ ይላል ወይ ደግሞ ምን ሰዓት ላይ መጠቀም እንዳለባቸው ትንሽ ገለጻ ነገር ይኖራል። ከምን ምግብ ጋር ወይ ማቀናጀት እንዳለባቸው ገለጻ ይኖራል እና እያንዳንዱ ሰንጠረዡ ላይ ገንቢ ምግብ ይሄን ያህል ገንቢ ምግብ ይሰጣል። የእለት ገንቢ ምግብ ፍላጎታችሁን ግማሹን ያሟላል ሊል ይችላል ለምሳሌ። ስለዚህ ከዛ በመነሳት ያ ሰው ውሳኔውን ይወስናል ማለት ነው እና በዛ መልኩ ሊገለጥ ይችላል። መልካም ተመልካቾች አብራችሁን ስላላችሁ በጣም እናመሰግናለን። ጤናው በቤቶ ዛሬ የታሸጉ ምግቦች ላይ ስላሉ ጽሁፎች እያነሳ ነው የሚገኘው። እናንተም ከኛ ጋር ሆናችሁ ሀሳብ እያካፈላችሁን ጥያቄም እየጠየቃችሁ ስለሆነ በጣም ነው የምናመሰግነው። ሰዓታችን አላለቀም፣ እንቀጥላለን። ከምልክት በኋላ ተመልሰን እንገናኛለን። በያላችሁበት ከኛ ጋር ነው። አሁን ህይወት አምሯል በጣም ቀልቧል።
ይላል ህይወት ሀሳብ ጭንቅ የለም በቃ ሮዘምኗል ንቃ ይከፈት ይድራ ሙዚቃ ይላል ከሚወዱት ሰው ጋራ ህይወት ይቀላል መብራት አልከፈትሽም እንዴ? ኧረ ከፍያለሁ። ኮፔ ኢብር እያለ በኮፔ ኢብር ሁሉ ይቻላል። ህይወት የተሻለ ይቀላል። ኮፔ ኢብር ካለ መዘግየት የለ፣ መጣደፍ የለ። ሁሉ በጊዜው የኤሌክትሪክ ክፍያን ጨምሮ የነዳጅ ክፍያ፣ የበረራ ትኬት፣ የትራፊክ ቅጣት ክፍያ እንዲሁም ከ30 በላይ ክፍያዎችን ማከናወን ይቻላል። በኮፔ ኢብር ህይወት የተሻለ ይቀላል። የኦሮሚያ ህብረት ሥራ ባንክ። ቀናት ወራትን፣ ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት የኢትዮጵያ መድን ድርጅት የታሸጉ ምግቦች ላይ ስላሉ ጽሁፎች ጤናው በቤቶ ዛሬ ጉዳዩ አድርጎ እየተወያየ ነው የሚገኘው። እናንተም ከኛ ጋር ሆናችሁ ሀሳባችሁን ያካፈላችሁን ጥያቄም እየጠየቃችሁ ነው ያላችሁ። በጣም እናመሰግናችኋለን። ቅድም የሌሎች ሀገራትን ተሞክሮ እያነሳን ነበረ። በተለይ የታሸጉ ምግቦችን ከመጠቀም አኳያ ያላቸውን የተሻለ የማንበብ የተሻለ የማየት ባህል እያነሳን ነበርና አንደኛው እነሱን የሚያስጨንቃቸው ጉዳይ ወይ ደግሞ የበለጠ ትኩረትም የሚሰጡት ተብሎ የሚጠቀስ ነገር ምንድነው? የየዕለት እንቅስቃሴያቸው የበለጠው ከዛ ጋር የተያያዘ ነው የሚል ነገር ይነሳል። ካላቸው የጊዜ እጥረትም አኳያ ነገሮችን የሚጠቀሙበት ፍጥነት እነዚህን ፒክ እያደረጉ ጥቅም ላይ የማዋል ልምድ በጣም ስላላቸው የማንበቡም ነገር አለ የሚል ነገር አለና እንደ ምናልባት የነሱን ልምድ ወደኛ የምናመጣበትም መንገድ ካለ ትንሽ ልምዳቸውን ብናነሳ ቅድም በደንብ ያወራን ስላልመሰለኝ ነው ዶክተር። እንግዲህ አሁንም እየተሻሻለ አሁንም እንትን ያለ ሂደት ነው። እንደዚህ የመረጃ እንትኖችን ለማህበረሰቡ ማስተማር እና ሁሉ ሰው እኩል መማርና ማወቅ በቶሎ ብሎ ያንን ነገር መያዝ ችሎታው በጣም የተለያየ ነውና በጣም መሰረታዊ ተደርጎ ሁልጊዜ እየተሻሻለ ይመጣል እዛም ቢሆን እና አንዳንድ ጊዜ ቀለምን እንደገላጭ አድርገው ይጠቀሙበታል እና ሰው አይቶ ለምሳሌ የትራፊክ መብራት የሚባል እንትን አለ። የትራፊክ መብራትን በመከተል ሁሉ ሰው ስለሚያውቀው ስለሚባል አረንጓዴ ከሆነ ይሄድ ነው ጥሩ ነው አይደል? ስለዚህ አረንጓዴን እንደ ጥሩ፣ ቢጫን ተጠንቀቅ፣ ቀይን ከፍተኛ ጥንቃቄ የሚያስፈልገውና ማስተዋል የሚያስፈልገው በዛ መልኩ እንትን ይሉታል። አንዳንድ ጊዜ ይገልጹታል። አንዳንድ ይዘቶቹን የምግቦችን ይዞት እንደዛ ሊሆን ይችላል። ምግቡን ምን ያህል አንድ ሰው በአንድ ጊዜ መመገብ እንዳለበት መጠኑንም ይጽፋሉ እዛ ላይ። ስለዚህ አንድ ሰው በአንድ ጊዜ ቢመገበው የሚገባው ይሄን ያህል ነው። ከዚህ ለምሳሌ 500 ግራም ከሆነ ግማሹ የአንድ ጊዜ የምግብ የሚካተት ይሆናል ብሎ ይጽፋሉ። ስለዚህ ሰው ሲጠቀም ያችን ተከትሎ እንዲጠቀም ነው። እነዚህ መመሪያዎች እንግዲህ አንድ ሰው በአንድ ቀን ከሚመገበው ምግብ ከተለያየ ተቀናጅቶ አንደኛውን ይሄኛው የተጠቀሰው ምግብ እንዲያቀርብ ነው። ስለዚህ ከመጠኑ እንዳያልፉ አንዳንድ ጊዜ መጠን የሚጠቅሳሉ። አሰራሩንም እዛ ላይ ምስል ያሳያሉ እና ያንን እንደ ማስተማሪያ ማህበረሰቡ እያደረ እየደጋገመ እያየ ሲሄድ የተሻለ እየተረዳ ይመጣል። ሌሎችም ምግብ አዘጋጆች እንደዛ እያደረጉ ይከተላሉ ማለት ነው። መልካም ስልክ አለን። ሄሎ ሄሎ ጤና ይስጥልኝ። አቤት። ሄሎ ሄሎ፣ ጤና ይስጥልኝ። ይሰማል? ጤና ይስጥልን። አብሮ ይስጥልን። መልካም። ትንሽ ድምጾትን እስቲ ከፍ ያርጉና ሀሳቦትን ያንሱ። እሺ፣
እሺ እኔ ማቅረብ የምፈልገው ሀሳብ ማን እንበል ስንተዋወቅ እስቲ ከየት ነው? እሺ አብዱረዛቅ አባብቻ ከጅማ። ከጅማ መልካም ይቀጥሉ አቶ አብዱረዛቅ። ደህና እሺ። እኔ አሁን ማቅረብ የምፈልገው ሀሳብ በሶሻል ሚዲያ ላይ እንደምመለከተው እኔ የታሸገ ፍራፍሬ አለ አፕል እንግዲህ የአፕል እኔ ያየሁት አፕል ምናልባት ወደኛ ሀገር ውስጥ ገብቷል አልገባም የሚባለው ነገር እርግጠኛ አይደለሁም። በእርግጥ ግን እንዲህ እንትን ሽፋኑ ከላይ በአርተፊሻል የተቀባ ነው የሚባል ነገር ነው የሚታየው እና እሱ ነገር ምናልባት ወደኛ ሀገር የሚገባም ከሆነ የማይገባበትን መንስኤስ መፍጠር አይቻልም ወይ የሚለውን ነገር ለማቅረብ ነው። ሌላው ከምግብ ነክ ጋር ሱቆች ውስጥ የሚሸጡ ነገሮች እነኚህ የተባይ ማጥፊያ የሚባሉ ነገሮች ምናልባት ለብቻ ራሳቸውን ችሎ የሚሸጥበት መንገድ ቢፈጠር፣ ምክንያቱም ለምግብ የሚውሉ ነገሮች ናቸው አብዛኛው ሱቅ ውስጥ ያሉትና ያ ነገር በጣም ችግር ይፈጥራል ንክኪ ስለሚፈጥር የሚለውን ነገር ለማስተላለፍ ፈልጌ ነው። አመሰግናለሁ። መልካም በጣም እናመሰግናለን። እሺ መልካም ከወደ ጅማ የመጣውን ጥያቄ ለሁለት ታካፍላችኋለሁ። ዶክተር ዘላለም የአፕሉን ጉዳይ እናንሳና ወደ ጋሻው ደግሞ ስንሄድ የሸቀጥ ሱቆች ውስጥ የሚደረጉ መደርደሪያዎች ምን መምሰል እንዳለባቸው በደንብ እንመለከታለን። አፕል እኛ ሀገር መጥቷል። ይሄ የተቀባው ነገር እንዴት ነው? መረጃ የለኝም። ሊመጣ ይችላል። እንግዲህ አፕል የተፈጥሮ ፍራፍሬ ስለሆነ ብዙ ምንድነው የሚያስፈልገው ብዙ መንገድ ሲጓዝ አየር ብዙ ሲነካው ሌሎችም ፍራፍሬዎች በነገራችን ላይ የመጠውለግ እንትን ማለት ይኖረዋል። ረጅም ጊዜ ሲቆዩ ሲሸጋገሩ ብዙ አየር ንፋስ አየሩ ሙቀት ከሆነ እንደዚህ አይነት ሁኔታዎች ላይ እና አይተን አይደለም የምንገዛው ብዙ አትክልቶች እንደው ቆስጣም ገዝተሽ ታውቂ ከሆነ ውሃ ይከፈከፍበታል አይደል? ስለዚህ እርጥበት ሲኖረው ቀለሙ በጣም የደመቀ አረንጓዴ ሲሆን የእንትኑን ትኩስነት በቃ ገና ለጋነት እና ጥሩነት ነው እንትን የሚለው ያችን ለመጠበቅ ምናልባት ቶሎ ውሃው በጣም እንዳይተን ከአፕሉ ከቆዳውም እንዳይጠወልግ ቀለሙም እንዳይቀየር እንደ እንትን አይነት ሰም አይነት ቅባት ያደርጉበታል። ስለዚህ እንዳማረ እንዳብለጨለጨ ገዥ ጋር ይደርሳል እና ብዙ ጊዜ ያን ያህል ትልቅ ጉዳት ኖሮት አይደለም። እዛም ቢሆን ምንድነው የሚያደርጉት እንዲህ አይነት ፍራፍሬ ትኩስ ውሃ ለብ ያለ ውሃ ውስጥ አድርጋችሁ እጠቡት። ሰም ስለሆነ ትኩስ ውሃው ያስለቅቀዋል። ሎሚም ላይ እንደዛ ያደርጋሉ። ውጭ ሀገር ለምሳሌ ብርቱካንም ላይ እንደዚህም ነገር ላይ ያደርጋሉ። እንዳብረቀረቀ ቆንጆ እንደሆነ እንዲደርስና ውሃው እንዳይተን ነው እና እንደዛ አድርጎ መጠቀም ይቻላል። ሀሳብም ካለ ሌላም ነገር ስለሚነካው አንዳንድ ጊዜ ልጦ መጠቀም እንደዛ አይነትን ተጨማሪ ምክር ያደርጋሉ። ምክንያቱም የምንፈልገው ነገር ሁልጊዜ ማግኘት አንችልም። ስለዚህ ከሩቅ መምጣት ካለበት ደህና ሆኖ እንዲደርስ ደግሞ አንዳንድ እርምጃዎች እንወስዳለን። እነዛ እርምጃዎች ሁልጊዜ የምንፈልጋቸው እንዴት ነው የተሟላ እንትን ላይሆኑ ይችላሉ፣ ግን ሁሉን ፈልገን አይቻልም። ስለዚህ እንዲህ አይነት ነገር ሊገጥም ይችላል። ልጦ ወይ ደግሞ አጥቦ መጠቀም ይቻላል። ምናልባት ቅድም ያነሳነው ነገር ነው የታሸገ ምግብ ሁላ ጤናማ ያልሆነ ምግብ አይደለም ነው፣ ግን ሲታሸግ ገላጭ የሆኑ ነገሮች በተገቢ በሆነ መልኩ መቀመጥ አለባቸው። አምራች ካምፓኒዎችም ወይም አምራች ተቋማትም የህብረተሰቡን ጤና ማዕከል ባደረገ መልኩ ይዘታቸውን ጠብቀው መመረት አለባቸው። ከዛም ደግሞ ያለውን ይዘት በደንብ በሚታይ መልኩ መቀመጥ አለበት የሚል ነገር ነው እንጂ ሁሉም የታሸገ ምግብ ጤናማ ያልሆነ አይደለም የሚለውን ነው። አንድ ጥሩ የሚሆነ ነገር ምንድነው የሆነ አይነት ትልልቅ አዋጆች ከወጡ በኋላ እነዛን አዋጆች ማስተግበሪያ የሚሆኑ ጥቃቅን መመሪያዎች፣ ደንቦች፣ አሰራርን ለማሻሻል የሚገቡ ነገሮች በየጊዜው ሲወጡ እንመለከታለን እና አንድ ሰሞኑን ስሰማ በጣም ደስ ያለኝ ነገር ምንድነው እንጀራ ሲሸጥ የሸቀጣሸቀጥ ሱቅ ውስጥ ተቀምጦ እንዳይሸጥ የሚል ነገር አየሁና በጣም ደስ አለኝ። ሁሌ የማየው ነገር ነበር። አንደኛ እንጀራው ሲሸጥ ሌላ እቃ በሸጠበት እጅ ሊሆን ይችላል እንግዲህ የሚሸጠው ምናልባት ላስቲክ ያደርጋሉ፣ ጥንቃቄ ለማድረግ ይሞከራል። ግን ሁሌ ይሆናል ወይ በመሀል የሆኑ ስህተቶች አይጠፉምና ያንን እንጀራ እንዲበከል ለማድረግ በጣም ቀላል ነው የሚሆነው። ስለዚህ እንደነዚህ አይነት ነገሮች በየጊዜው ሲወጡ የበለጠ የህብረተሰብን ጤና ለመጠበቅ የሚያግዙ መንገዶች ናቸው ብዬ አስባለሁኝ። ደዋያችን እዚህ ጋር ምን አነሱ? የተባይ መድኃኒቶች ወይም የተባይ ማጥፊያዎች ከሌሎች ምግብ ጋር ተደባልቀው ይቀመጣሉ። ይሄ ምን ያህል ትክክል ነው? ለጤናስ ጉዳት የለውም የሚል ነገር ነው ያነሱት።
እሺ አመሰግናለሁ። በጣም ትክክል ነው ይሄ የተነሳው ነገር። ምክንያቱም በተለይ ይሄ እውነት ሆኖ የምናገኘው በጣም መጠናቸው አነስተኛ በሆኑ በችርቻሮ ሱቆች ውስጥ ነው በብዛት ይሄ ችግር የሚገኘው። በሱፐር ማርኬት ደረጃ ሁሉም የየራሱ ላይን ተሰጥቶት የየራሱ ቦታ አለው። በዛ መሰረት ነው የሚደረደረው። ነገር ግን ምግብና ከምግብ ባህሪ ውጪ የሆኑ ነገሮች ግን በምንም ተአምር አብሮ መቀመጥ የለበትም። ይሄንን በጭራሽ ምክር አይሰጥም አብሮ ይሁን በሚል ማለት ነው። ምናልባት አሁን ምን ያህል ተግባራዊ ነው የሚለውን ነገር አንዱ የምንለካበት አንዱ ይሄ ነው። ምክንያቱም ቁጥጥር ይደረጋል ሲባል አድማሱን አስፍቶ እስከ ታችኛው ችግሩ እስከሚገኝበት ቦታ ድረስ መሰራት አለበት። በችርቻሮ ሱቅ ደረጃም ስራ ለመስራትም እኮ ኤፍዲኤ የሚያውቀው ፈቃድ ያገኛሉ ብሎ ነው በውስጡ የሚያስበው። አሰራሩ እንደዚህ አይነት አሰራር እንዳለ ነው ኤፍዲኤ የሚያውቀው። ምክንያቱም ይህንን ፈቃድ ያገኛሉ ተብሎ የሚታሰበው ቅድም እንዳልኩት በወረዳ ደረጃ፣ በተዋረዱ በከተማ ደረጃ ነው ስትራክቸሩ ያለው። የአዲስ አበባ ከተማ ለምሳሌ የራሱ የሆነ የምግብና መድኃኒት ባለስልጣን አለው። እሱ ወደ ተዋረዱ እስከ ወረዳ ይደርሳል። የሚያስፈጽሙት ተመሳሳይ የሆነ የስራ ኃላፊነት ነው ያለው። ስለዚህ በወረዳ ደረጃ ያሉት የባለሙያዎች እነዚህን በቀላሉ አድሬስ ማድረግ ይችላሉ። መጀመሪያ ፈቃድ ስንሰጠው ፕሮዳክቶቹ እንዴት ነው ማኔጅ የሚያደርጋቸው የሚለው ግምት ውስጥ መግባት አለበት። የተባይ ማጥፊያ ብቻም ሳይሆን አብሮ የሚቀመጠው ዲተርጀንት ወይም ደግሞ የንጽህና መጠበቂያ እቃዎችም አንድ ላይ ይቀመጣሉ። የተለያዩ የሳሙና አይነቶችም አብረው ተቀምጠው እናገኛለን ማለት ነው። ስለዚህ አንድ የውሃ ምርት ወይም ደግሞ ሌሎች ለምሳሌ የብስኩት አይነቶች ሊሆን ይችላል። እሱ ብቻ አይደለም። ሱቆች አካባቢ እኮ ብቅ ስትሉ በተለይ ወደ ውስጥ ውጭ ላይ ቅድም ያልናቸው የታሸጉ ነገሮች ነው የሚደረደሩት። ግን ወደ ውስጥ ትንሽ ብቅ ብለን ለማየት ብንሞክር ጆንያቸው የተከፈቱ የተለያዩ አይነት ጥራጥሬ እህሎች፣ የተለያዩ ዱቄት አይነቶች ምናምን ልናገኝ እንችላለን አይደለ? ስለዚህ በባህሪያቸው ምንድነው ሽታን ወይም ደግሞ ምንድነው መዓዛን መሳብ ባህሪ ያላቸው የዱቄት አይነቶች አሉ። ለምሳሌ ዱቄት በባህሪው እንደዚህ አይነት እርጥበትን በአካባቢ ይስባል። እርጥበትን ሲስብ ደግሞ ብቻውን እርጥበቱን አይደለም፣ በአካባቢ ያለውን ጥሩ ያልሆነ ሽታ ወይም መዓዛን አብሮ የመሳብ ባህሪ ያለው። ስለዚህ በሱቅ ውስጥ ያሉ አብረው ከተደረደሩ ሌሎች እንደዚህ አይነት የተባይ ማጥፊያ ብቻም ሳይሆን የንጽህና መጠበቂያ የታሸጉት ነገሮች በአጋጣሚ ክዳኑ የላላ ወይ የተከፈተ የጎደለ የፈሰሰ ነገር ቢኖር እኮ እነዛ ነገሮችም አብሮ እየወሰደ ነው ማለት ነው። እና አጠቃላይ የምግብ አያያዝ ባህሉ በጣም መሻሻል ያለበትና መስተካከል ያለበት ነው። እና አድማጫችን ጥሩ ነገር ነው የጠቆሙት። ምናልባት በዚህ ጉዳይ ላይ በቀጥታ የሚሰራው ክፍል በሙሉ ይህን ነገር ከግምት ውስጥ ወስዶ ለማሻሻል እንጠቀምበታለን ማለት ነው። ምናልባት ባለችን ደቂቃ ለማጠቃለል ያህል እንግዲህ ነገሮች ሁሌ ባለበት አይቆዩም አይደለ? ሀገር እየተለወጠች ወደ እድገት መስመር የሄደች ባለችበት ሁኔታ ውስጥ የህብረተሰቡም እንቅስቃሴ የፍላጎት መጠን አጠቃላይ ሀገር የምትቃኝበት አውድ የተለየ ነው የሚሆነውና እነዚህንም የታሸጉ ምግቦችን የመጠቀም መጠኑ ራሱ የመጠቀም ሁኔታ ፍጥነቱ እንደዚህ ባለበት አይቆም። ስለዚህ አብሮ የሚለወጥም ነገር በማህበረሰብ ንቃትም ረገድ በዛ ደረጃ ከፍ ያለ እሳቤ አስፈላጊ ነው ብዬ አምናለሁና እንደ በማጠቃለያ ምንድን ነው መምሰል ያለበት ይሄ ዘርፍ ያለሽ እንደ ባለሙያ ምክርም ሊሆን ይችላል ሀሳብ? እንግዲህ የታሸጉ ምግብ መታሸግ ምግብን ለአብዛኛው ማህበረሰብ ለማዳረስ ጥራቱን ጠብቆ ንጽህናውን ጠብቆ በጥሩ መልኩ በጥሩ ደረጃ ለማዳረስ የተጀመረ ሂደት ነው። ስለዚህ ጠቃሚ እንጂ ጎጂ አይደለም። ያ ግን ሲደረግ በቃ ምግብ ከታሸገ በኋላ ማን ነው ያሸገው? እንዴት ነው የታሸገው? ለምንድን ነው የታሸገው? ምን ያህል መቆየት ይችላል? እነዚህም መረጃዎች አብሮ ከተቀመጠ እንደውም ምግብን ለማህበረሰቡ ምንድነው የምግብ ፉድ ሴኩሪቲ ምንድነው እሱን ለማጠናከር የሚያስፈልግ ነገር ነው። ምግብ መታሸግ ከጀመረ ወዲያ ነው ብዙ ሰው አሁን አንድ ስጋ እዚህ ጋር ተመርቶ ብዙ ከሆነ ራቅ ወዳለው 300 ኪሎ ሜትር ሩቅ ለማድረስ እንዴት በንጽህና በደህንነትና ማሸግ ይኖርብናል። ወይ ደግሞ አንዳንድ ሌሎች ሂደቶች ቋንጣ የምናደርገው ለዚህ ነው ስጋን አይደለ እንዲቆይ እንዳይባክን። ስለዚህ ጥሩ ሂደት ነውና እሱን ግን ከትምህርትም ጋር የጥሩ የተመጣጠነ አመጋገብ ትምህርት እናስተምር። ከዛ ጋር
ተመሳክሮ አብሮ ተያይዞ መሄድ ያለበት ነው። መረጃውም ግልጽና ለማህበረሰቡ የሚሆን መሆን አለበት እንጂ ምግብ መታሸግ እኔ እንደ መጥፎ እንትን አላየውም። ግን ከጥሩ ትምህርት ጋር ከጊዜውን ከጠበቀ ትምህርትና የምግብ አያያዝ የምግብ አሰራር አቀነጃጀት ጋር አብሮ ለማህበረሰቡ መደረግ የሚችል ነገር ነው። እርግጠኛ ነኝ የተሻሻለ ምግብ ለሁሉ ሰው በቀላሉ እንዲደርስ ለማድረግ ይቻላል። ከሱ ጋር አብሮ ደግሞ በተፈጥሮም ያሉ ምግቦችን ሰው እንዴት መጠቀም ሁለቱንም አመሳክረን መጠቀም እንችላለን። እሱን ማድረግ የምንችልበትን አካሄድ ነው ማጠናከር ያለብን። የማህበረሰቡ ንቃት ደረጃ እንዴት ይሁን እግር በእግር ትላለ 2 ደቂቃ ስላለችን ሰንጋሽ ይሄ ነገር እንደተባለው የታሸጉ ምርቶች ከጊዜ ጊዜ ለህብረተሰቡ የሚቀርቡት በመጠን ደረጃ እየጨመረ ነው የሚመጣው። ይሄን ነገር መከላከል አይቻልም። በነገራችን ላይ እያደገ ከመጣው የአቅርቦት አይነትና መንገድ አንጻር ተመጣጣኝ የሆነ የአሰራር ስርዓትን በመቅረጽ እና ተግባራዊ በማድረግ የህብረተሰብን ጤና መጠበቅ ያስፈልጋልና ይሄ ነገር ያው ህብረተሰቡ ንቃተ ህሊናውን በማዳበር የበኩሉን ሁላችንም አስተዋጽኦ ማድረግ ይኖርብናል ማለት ነው። በነገራችን ላይ አምራችም ተጠቃሚ ነው አይደል እንዴ? አምራችም ተጠቃሚ አንድ ማዕከል ውስጥ ነው። ትክክል ነው እና ከዚህ ይሄንን መሰረት አድርገን እነዚህ ያደገ የሚሄዱ የምግብ አይነቶችን ደግሞ ለህብረተሰቡ ሲቀርቡ አንደኛው የገላጭ ጽሁፍ ደረጃችን ከሚነግረን አንዱ የገላጭ ጽሁፉ የሚጻፍበት ቋንቋ 2 አማራጮችን ያስቀምጠው አማርኛ ወይም እንግሊዘኛ ነው የሚለው ወይም እንግሊዘኛ አማራጭ ነው የሰጠው። ብቻ አይደለም ነው ሁለቱንም ይቻላል። አንደኛውንም ብቻ አይደለም ሁለቱንም መጠቀም ይቻላል፣ ግን አንዱንም ደግሞ መጠቀም ይቻላል። ስለዚህ ግን አሁን ገበያ ላይ ካሉት ምርቶች አንጻር በተለይ አገር ውስጥ የሚመረቱትን ስናይ ምርጫቸው ያደረጉት እንግሊዘኛን ነው ማለት ነው። ስለዚህ ደረጃውም የሚጠይቀው ወይም እድል ስለሰጠ እንግሊዘኛን እንዲጠቀሙ ሆኗል። እንግሊዘኛ ሙሉ በሙሉ ማጥፋትም በጣም ከባድ ነው እንደምታውቁት። አጠቃላይ ያለው ከግሎባላይዜሽን አንጻር ወይ በተለይ ደግሞ ከውጭ የሚገቡት በፐርሰንት ሲታይ እንደ ስፔሲፊክ ወይም በቀጥታ ይሄን ያህል ቁጥር ነው ማለት ባይቻልም በጣም ብዛት ያለው በመቶኛ በጣም ብዛት ያለው ቁጥር ከውጭ ነው ኢምፖርት የምናስገባው ማለት ነው። ስለዚህ ከውጭ የሚገቡ ምርቶችም ጭምር የገላጭ ጽሁፋቸው በእንግሊዘኛ የተጻፈ ነው እና የገላጭ ጽሁፉ ምናልባት በውጭ ሀገር ቋንቋ በእንግሊዘኛ ቋንቋ የተጻፈ በመሆኑ ምክንያት ምናልባት መረጃ በቀላሉ ማግኘት የማይችለው የህብረተሰብ ክፍል ስንት ሰው እንዳጣንም ምናልባት ይሄንን ምናልባት የራሱ ጥናት ሊፈልግ ይችላል ማለት ነው። ስለዚህ ይሄንንም ግምት ውስጥ አስገብቶ ለህብረተሰቡ በተለያየ ጊዜ የሚሰጠው የመረጃ መጠንም እየዳበረ እያደገ የንቃተ ህሊናውን እያሻሻለን የህብረተሰብን ጤና የምንጠብቅበትን ስራ እያሳደግን መምጣት ይኖርብናል ማለት ነው። መልካም፣ በጣም ቆንጆ ማጠቃለያ ነው። ጥሩ ጊዜ ነው የሰጣችሁን። ዶክተር ዘላለም ደበበ የስነ ምግብ ህክምና ባለሙያ፣ እንደዚሁም ደግሞ ጋሻው አለማየሁ ከኢትዮጵያ መድኃኒትና ምግብ ባለስልጣን የምግብ ኢንስፔክሽን ባለሙያ፣ ሁለታችሁም ለጊዜያችሁ በጣም ነው ማመሰግናችሁ። የተከበራችሁ ተመልካቾቻችን እናንተም ከኛ ጋር አብራችሁን ስለነበራችሁ በጣም ነው የምናመሰግናችሁ። ሳምንት ጤናው በቤቱ በሌላ የጤና ርዕሰ ጉዳይ ይጠብቃችኋል። በያላችሁበት ጤናችሁ ይብዛ። አሁን ህይወት አምሯል በጣም ቀሏል ይላል ህይወት ሀሳብ ጭንቅ የለም በቃ ሮዘምኗል ንቃ ይከፈት ይድራ ሙዚቃ ይላል ከሚወዱት ሰው ጋራ ህይወት ቀሏል መብራት አልከፈትሽም እንዴ? አረ ከፍያለሁ። ኮፔ ኢብር እያለ በኮፔ ኢብር ሁሉ ይቻላል። ህይወት የተሻለ ይቀላል። ኮፔ ኢብር ካለ መዘግየት የለ፣ መጣደፍ የለ። ሁሉ በጊዜው የኤሌክትሪክ ክፍያን ጨምሮ የነዳጅ ክፍያ፣ የበረራ ትኬት፣ የትራፊክ ቅጣት ክፍያ እንዲሁም ከ30 በላይ ክፍያዎችን ማከናወን ይቻላል። በኮፔ ኢብር ህይወት የተሻለ ይቀላል። የኦሮሚያ ህብረት ሥራ ባንክ። ቀናት ወራትን፣ ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር
የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰሙ። የኢትዮጵያ መድን ድርጅት